ከባድ የሆነባችሁ ተግዳሮት ምንድን ነበር? ህብረቱ ሲመሰረት ፔንቴኮስጤውን እንቅስቃሴ ግራ የገባቸው ሰዎች ሃሌሉያውን ወጣቶች ውስጥ ገባ። ድሮ እኮ መንቀሳቀስ አይቻልም፣ ማጨብጨብ ክልክል ነው። ሃሌሉያ ማለት ክልክል ነው። ሰዎች ምን ማለት ጀመሩ? ይሄ ልጅ ገደለው ማለት ነው ይሄ ሰውዬ ይላሉ። እና እኔ ጆሮዬ ይሰማል። ዞር ብዬ አየኋቸውና ይሄ ሰውዬ ገደለኝ ማለት ነው ብዬ ወደ ፖሊሱ ሄድኩ። ስደርስ እጄን ሰጠው በካቴና እንዲያስረኝ ማለት ነው። ምክንያቱም ያን ጊዜ መኪና መጥቶ 11 ሰዓት እዛ ግቢ ከቆመ እናንተ ከጠራችሁ ለመገደል ነው የምትወሰዱት፣ የታወቀ ነው። በመከራ ቀን ደግሞ እንግዲህ ሙሉ ወንጌል ሪሜምበራንስ የምትለዋ ሙሉ ወንጌል እዛ ሪል ፕሬዘንስ አለ ወይንም ደግሞ ምንድነው ኮንሰብስታንሺዬሽን የሉትራንን እንትን የጌታ እራት የሚለውን የተለየ ትርጓሜ ያለውን ሄዳችሁም እናንተ መውሰዳችሁ እነሱ መፍቀዳቸው በመካከል የተፈጠረው ጋብቻ በጣም ከባድ እንትን ነው እና ያንተን ጋብቻ እዛ ጋ ሲያደርጉ ያለው ህብረት ያለውን ነገር ይሄኛው ጀነሬሽን ደግሞ መስማት አለበት። ዛሬ ያለን ነገር ከፊታችን ምን እንደሚመጣ ምን ሊገጥመን እንዳለ በእርግጠኝነት ባናቅም ያሉት ቻሌንጆች ግን ይታዩናል እና እሱንም አንድ ላይ ምንድነው ሰዎች እንዲያስቡ ከታሪክ የምንማረው ነገር አለና እሱን ለማለት ነው። በዛን ጊዜ ዋና የሚባሉት ቤተ እምነቱ አብያተ ክርስቲያናት እነማን ነበሩ ፓስተር? እናገራለሁ። ከሱ በፊት ሁለት ነገር ነው። ይሄ ህብረቱን ሲመሰርቱ ፕሪንስፕሎች ነበሯቸው። አንደኛው ዮሐንስ 17 ጌታችን ኢየሱስ ክርስቶስ የጸለየውን ጸሎት እንመልስ እንደኛ አንድ ይሆኑ ዘንድ ብሎ ጸልየዋልና የዚህ ጸሎት መልስ መሆን አለብን የሚል ነበር። ሁለተኛው ህብረት ስናደርግ በዛን ጊዜ እነሱ በተጠቀሙት ቃል ልጠቀም ዳይቨርሲቲ ኢን ዩኒቲ ዩኒቲ ኢን ዳይቨርሲቲ የሚለው ሀሳብ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈሳዊ አንድ ነው፣ አገልግሎት ልዩ የሚለው ልዩ ልዩነትን እና አንድነትን ባከበረ ሁኔታ የሚል አይነት ነው። ያን ጊዜ እንግዲህ 9 ናቸው። ከ9 ውስጥ 3ቱ ነበሩ እንደ ፔንቴኮስታል ሊቆጠሩ የሚችሉት። እንደምናውቀው የመካነ ኢየሱስ ሉትራን ነው። ያን ጊዜ ክሊር ነው። እንዳሁኑ ካሪዝማቲክ እንትኑ ብዙ አልነበረም። ግን መካነ ኢየሱስ፣ ቃለ ሕይወት፣ ባፕቲስት የነበሩት ያን ጊዜ 4 ናቸው። የአማኑኤል ባፕቲስት የሚባለው ባፕቲስት ባይብል ጀርናል ኮንፈረንስ የሚባለው ብርሃነ ወንጌል በኋላ የተባለው ፌዝ ባፕቲስት በኋላ አሁን ኤፍቢአይ የሆነ መሰለኝ። ብቻ 4 ነበሩ ባፕቲስቶች። ሳውዘርን ባፕቲስት 4 ነበሩ። ከነሱ ሌላ እንግዲህ ሙሉ ወንጌል፣ ሕይወት ብርሃን፣ ገነት፣ መሰረተ ክርስቶስ የረሳሁት ካለ አንድ ላይ ወደ 9 ነበሩ። ብቻ 9 ነበሩ የመጀመሪያዎቹ መስራች አባል ቤተ እምነቶች። የትኛዋ ቸርች ነች ይህንን ሊዲንግ እንትን ይወሰዳለ ወይንስ ሁላችሁም በአንድነት በአንድ ጊዜ የመጣ ሀሳብ ነው? ናቹራሊ ኦርጋኒክ ሆኖ የመጣ ነው ፓስተር? ያው በሁሉም ውስጥ ሀሳቡ የነበረ ቢሆንም በተለይ እነዚህ ሌሎቹ ትንሽ ያው ያን ጊዜ ከመንግስት ፍቃድ የነበራቸው በደንብም ደግሞ ተደራጅተናል የሚሉ አንዳንድ ቸርቾች እኛ ብቻችንን ብንሆንም ምንም ችግር የለውም የሚል አይነት አመለካከትም የነበራቸው ናቸው። የሁላችንም ቤተ እምነት መሪዎች ታይቷቸዋል። በደንብ እንትን ሲያለጉ ነበረ። ግን አይ ቲንክ ከመካኒስቶች በኩል ቄስ ጉዲና ቱምሳ የወሰደው ሌዲ ከባድ ነው። ምክንያቱም አሴ ሉትራን እነሱ ያን ጊዜ እንዳሁኑ አይደለም እና እንግዲህ የቀደም ብሎ የማየትም አለ። ስለዚህ ከነሱ በኩል ቄስ ጉዲና ቱምሳ አለ። ከቃለ ሕይወት ዶክተር ማን ናቸው ስማቸው ሊጠፋኝ ነው። አንድ ዶክተር አሉ የቃለ ሕይወት መሪ የነበሩት አሁን በሕይወት የሌሉ ናቸው። ከዛ ከኛ በኩል ዶክተር ተስፋ ወርቅነህ ለምሳሌ አሉ። ሂሮዊ ማን ነው ፓስተር
ቢሾፕ ሂሩይ ከያን ጊዜ ገነት ቸርች ገና እየተጀመረ ያለበት ነው፣ አዲስ አበባ ውስጥ ማለት ነው። እነ ተስፋሁን አግደው ከኛ ወደ ጌታ ሄደው ተስፋሁን አግደው አለ ዶክተር ንጉሴ እና ከኛ የሚታወቁት 3ቱ ወይም 4ቱ ናቸው። ሙላቱ ባፋ ነው ቅድም ስማቸው ካፌ ላይ ጠፋ። ዶክተር ሙላቱ ባፋ የቃለ ሕይወት ሰው ናቸው። እሳቸው ቃለ ሕይወት ውስጥ ደግሞ እነ ጥላሁን ኃይሌ የሚባሉ ብርሃኑ ደረሰ፣ ጋሽ ብርሃኑ አሁን እዚህ አሜሪካን ሀገር ነው የሚኖረው። ብቻ እነዚህ ትንሽ ቆዩ እና አንዳንድ ነገሮችን በደንብ የሚያውቁ ሰዎች ሁሉም ፈቃደኝነት ቢኖራቸውም እንደምታውቀው ስጦታ ልዩ ልዩ ስለሆነ ፍሮንት ላይ ነገሩን ይዘው የመሄድ ነገር የተወሰኑት ላይ የበለጠ ፑሽ የማድረግና ለምሳሌ በአምልኮ አሁን ጥለን እንወጣለን ሲባሉ እንዳይሄዱ ከለመኑት መካከል ተስፋ ጽዮን እንደሌለው ከሚኬሲ ለምሳሌ በጣም ትልቅ ሮል ተጫውቷል። ጋር ተስፋ ጽዮን እና ሌሎች ስማቸውን ከረሳውም ያው ከየቸርቹ ነበሩ። አይ ቲንክ ሁሉም በዚህ በኢትዮጵያ መጽሐፍ ቅዱስ ማህበርም ስለሚገናኙ በተለይ አዲስ አበባ ውስጥ ያሉት ይተዋወቃሉ እና ይሄን ጉዳይ ቀድሞም ያነበቡ የነገሮችን አዝማሚያ ያወቁ ሰዎች መሪዎቹ አትሊስት ስለተስማሙ የእኛ አንዳንዶቻችን እንደውም የተቆጣን ሰዎች አለ። ምንድነው ማመቻመች ነው እንደ ምናምን ብለን ሁሉም በራሱ ሰዎች ላይ ይጮሃል። ሁሉም ደግሞ እኛ የራሱን ያቀዘቅዛል። ጉዳዩ እንደዚህ አይደለም ይግባችሁ እንባላለን እና በእንደዚህ አይነት ሁኔታ ነበር። እግዚአብሔር ይመስገን። የሚገርም እንትን ነው ፓስተር። ያን ጊዜ ህብረቱ ሲፈጠር ቻሌንጁ ለእናንተ ክሊር ነበረ? ደርግ እና ያው አንተ መጽሐፍቶችን አንብባል ኮሚኒዝም ሊያደርግ የሚችለውን በራሽያም በቻይናም ያለውን ነገር ሁሉም ያ ሴንስ ነበረው፣ ያ ሴንስ ኦፍ አርጀንሲ ነበረው። ሰምቲንግ ኢዝ ካሚንግ የሚለው አው ክሊር ነበረ። ምክንያቱም መጀመሪያ እንደምታውቀው ደርግ ሲነሳ የወታደሮቹ በኋላ ከውጭ የገቡት ተማሩ የተባሉ ግቡ የተባሉ ሰዎች በጣም ወደ ፖለቲካ የገፏቸው እንጂ እነሱ ኢትዮጵያ ትቅደም ብለው ነበር የተነሱት እና እንዳውም ኢትዮጵያ ትቅደም ያለምንም ደም በቀና መንፈሳውን ከናዊው ደም ብለው ሃሌሉያ እንበል ታላቅ ምስራች፣ ከብዙ እስራት ዘመን ኢትዮጵያ ተፈታች፣ ኢትዮጵያችን ትቅደም ብለን እንገስግስ፣ ለትውልድ እንዲተርፍ የያዝነው ጥንስስ ሲባል ሁላችንም ደስ ብሎን አጨብጭበናል። ከዛ በአውሮፓ የነበሩ የኢትዮጵያ በአውሮፓ ተማሪዎች ከሀገር ውጭም ሆነው ሁለት የተከፈለ ፖዚሽን ይዘው ነው ወደ ኢትዮጵያ መጡት። ኑ ግቡ ሲባሉ በነ ኃይሌ እና ነገደ ጎበዝ የሚመራው ግሩፕ መኢሶንን ሲመሰርት፣ ሌሎቹ እነ ደበሳይ እነ ብርሃነ መስቀል ረዳ እና የመሳሰሉት ደግሞ ኢህአፓን ሲመሰርቱ፣ መኢሶኖቹ ደርግ ውስጥ ያው የለውጥ ኃይል ስላለ እነሱን ተጠቅመን እንትን እንላለን። ኢህአፓ ደግሞ ወዲያውኑ ህዝባዊ መንግስት ካልተቋቋመ ያለ አሁን እዛ አካባቢ ሲጀመር ኤቲስቲክ የሆነው ነገር እየቀረበ መምጣት ጀመረ እና ደርግ ደግሞ የታንዛኒያን አይነት ሶሻሊዝም ነው የምንከተለው ምናምን አሉ። አስጨነቋቸውና ሳይንቲፊክ ሶሻሊዝም መሆን አለበት አሉ። አሁን 68 አካባቢ ክሊር እየሆነ መጥቷል። 67 እንደምታስታውሰው የመሬት ለአራሹ የታወጀው የካቲት ወር ነው አይደለም? በቃ ከሱ በኋላ በተለይ ክሊር እየሆነ ቀድሞ ላነበቡ ለገባቸው ሰዎች በደንብ በነገራችን ላይ መጀመሪያ አካባቢ በደቡብ ኢትዮጵያ ያሉ ብዙ ክርስቲያኖች እንዲያውም በጣም ደስ ብሏቸው ነበር። ለምን መለስተኛ አብዮታዊ ፕሮግራም የሚባል ተነድፎ የሃይማኖትም የፆታ እና የማንነት እኩልነት ምናምን ተብሎ ስለነበረ በጣም ደስ ብሏቸው በቃ ነፃነት አገኘን ብለው የተደሰቱበት ጊዜ ያለ። ሁላችንም ለጊዜው እኮ ጊዜያዊ መሰብሰቢያ ለአዲስ አበባ ለሙሉ ወንጌልም በየክፍለ ሀገሩም ነበረ። በኋላ ነው ጉዱ የመጣው። ግን 67 ወደ መጨረሻው ከዚህ ከመሬት ለአራሹ በኋላ የምንከተለው ሳይንቲፊክ ሶሻሊዝም ነው ከተባለ በኋላ መስመሩ የድሮ ጥርጥሩን የበለጠ እያጠራ ስለመጣ የነበረው አውድ በቃ ሌላ አገር በኮሚኒስት ሀገሮች በቻይና በቡልጋሪያ የራሻን የስታሊንን አይነት ዘይቤ ለመከተል
ይፈልጉ ይሆናል የሚለው በተማሩ ዘንድ ክሊር እየሆነ ነው የመጣው። ስለዚህ ኦልሬዲ እናንተ የሚመጣው ነገር ፓስተር ሳይ እኮ ብዙ ፖለቲከኞች እንኳን ነገሩን በዛን ጊዜ የነበረውን ሁኔታ ሲያብራሩት እንደዚህ ክሊር አድርገው እንትን አይለውም። ኤኒዌይስ ጆን ስቶት እንደዛ ይላል እና አማካሪ ያው ጆን ስቶትን ምናልባት ለማታውቁ ሰዎች ወደ ጌታ የሄደ ምናልባት በዘመናችን ከተነሱ የቤተ ክርስቲያን አባቶች መካከል አንዱ የሚባል በጣም የተከበረ ሰው ነው እና አማካሪዎች ነበሩት። ስለ ዘመኑ በሳይንሱ ዓለም ውስጥ ያሉ ፖለቲካ ውስጥ ያሉ እና ተገናኝተው ይወያያሉ እና መጽሐፍ ጽፏል። እንዳውም የክርስቲያኖች ኢሹስ ፌሲንግ ክርስቲያኒቲ ቱዴይ የሚል መጽሐፍ ጽፏል። ፊት ለፊት ያለ መጽሐፉ እና የቤተክርስቲያን አባቶች ፖለቲካ ውስጥ ገብተው ፖለቲካ አይጫወቱም እንጂ የዘመኑን ፊት ግን የመለየት ግዴታ አለባቸው እና ማን ነው ፓስተር በአንድ እጄ መጽሐፍ ቅዱስ በአንድ እጄ ጋዜጣ ይዤ ነው የምሰብከው ያለው? እንደዛ ብሎ የሚሰብክ ያለ ሰው አለ እና ጋዜጣው ምንድን ነው? ዘመኑን ፊት ነው። ልክ ዳዊት የነበሩትን አይነት የይሳኮር ልጆች ዘመኑን መለየት የሚችል ነገር ያስፈልጋልና እና አሁን ሳይ እንግዲህ በዚያ ከ50 ዓመት በፊት የነበረውን ነገር ክሊር የሆነ ነገር ነበራችሁ እና ያ ነገር አሁን ለእኛ የሚያስፈልግ ነገር ነው። ቢሊግራማው ለእኛ የሚያስፈልግ ነገር ነው። ምክንያቱም አሁን ከፊታችን ሊመጣ ያለ የተለየ ደግሞ የእኛ ቻሌንጅ አለ። ስለዚህ ህብረታችንን ስናስብ እነ ፓስተር ጻድቁ በዛን ዘመን ህብረቱን ለመመስረት አንዱ ፑሽ የሚያደርጋቸው ፎርስ የውጭው ቻሌንጅ ይሄ ነው። ሰው ውስጣቸውን አጠንክረው ህብረታቸውን አጠንክረው ኢሴንሻል በሚባሉት ነገር ላይ አንድነታቸውን ማጠንከር ያለባቸው አንዱ ምክንያት ነው። ከውጭ ያለው ፕሬሸር ለብቻ የሚወጡት ነገር እንዳልሆነ አውቀዋል ማለት ነው እና ግሩም ነው የሱ ይህንን አውድ ነው እያነሳን ያለ ነው እና ስለ ቄስ ቱምሳ አነሳልናል ፓስተር ጉዲና ቱምሳ ኋላ ላይ እንግዲህ በእርግጠኝነት እንዲህ ነው ማለት ባይቻልም እሳቸውን ደርግ እንደገደላቸው ነው የሚታሰበው እና የከፈሉት አይታወቃል። እኔ ፐርሰናሊ ማውቃቸዋለሁ። ያው ልጅ በሆነም በዛ ጊዜ ባሌ እህቶች ታስረው ሴቶቹን ለብቻ 06 የሚባል ቀበሌ አለ ወደ ጫካ ፖሊስ ወስደው የማይሆን ነገር ሊያደርጉ ሲሉ እኔ ነገርኳቸው። ዶክተር ተስፋ ወርቅነህ እዛ የመተባበር ጉባኤ የሚባል ይሰራ ነበር፣ አስተባባሪ ጸሐፊ ሆነው እስቲ አንድ 2 ገጽ ሳይበልጥ ጻፍልኝ አሉ። ጽፌ ሰጠኋቸው። ግድ የለም እስቲ እግዚአብሔር የሚሰራውን እናውቃለን አሉኝ እና ግን አንተ ክርር አትበላ ይዘው ምናምን። በኋላ ለካ ኮኔክሽን ነበራቸው በውጭ ሚዲያዎች አንድ የተሰራጨ እና ልጆቹ ቶሎ ብሎ ከዛ ጣቢያ ወደ መሀል ከተማ ወዳለው አመጧቸው። አሁን የልጅ ልጅ ያዩ እናቶች ናቸው እነዛ ሴቶች ያን ጊዜ ሊያስነውሯቸው የነበሩት እና ያንን ዜና ያሰራጨት እነሱ ያው እኔ ነኝ ጻድቁ ነው ሲአይኤ ብለናል ድሮ የሚሉት እኔ በምን አቅሜ ነው። ሰውየው በጣም ፋርሳይትድ ነበሩ። እንግዲህ አንደኛ የወንጌላውያን አቋቋሙ ነው፣ ሁለት ቀጥሎ የስላሴ አማኞች አንድ ይሆኑ ብለው ኦርቶዶክስ፣ ካቶሊክ እና ኢቫንጀሊካልስ ደግሞ አንድ እንዲሆኑ ኦልሞስት እሱንም ሲያስተባብሩ ስለነበረ መንግስት ያንን አልወደደም እና ዳግማዊ ዶዝመንት ቱቱ ሊሆኑ ነው ወይ ኢትዮጵያዊ ዶዝመንት ቱቱ ሊሆኑ ነው ወይ ተባለ። እርግጥ ሌላም የሚባል ነገር አለ፣ በዚህ ከብሔራቸው ጋር የተገናኘ ነገር ይባላል። እሱን እኔ ዲቴይሉን አላውቀውም፣ ግን እኔ እስከማውቀው ድረስ ለጌታም ይዘምሩን እንደውም በቃ እንደሚሞቱ እንደማይቆዩ ያውቁ ስለነበረ ዶክተር ተስፋ ወርቅነህን ዳላስ በሂውስተን ቴክሳስ ብትጠይቀው ትችላለህ። ተስፋ ይሉታል። ምን ይላሉ? የትንሣኤ አምላክ የሆነው ክርስቶስ በሕይወት ካላቆየን በስተቀር የኔ ሕይወት አልቆ ጊዜ የለኝም እና በዛ ዘመን እኔ የማላውቀው አንድ ቃል ተጠቀሙ። ክርስቶስ የኔን ደም ከፈለገ
ለቤተ ክርስቲያኑ ኢንቨስትመንት ካልሆነ በስተቀር ይላሉ እና ተርቱሊያንን ይጠቅሳሉ። የጻድቃን ደም፣ የሰማዕታት ደም የቤተ ክርስቲያን ዘር ነው የሚለውን። ስለዚህ እንደሚሞቱ ያውቁ ነበር። የታፈኑ ቀን ዑራኤል መካነ ኢየሱስ አገልግለው ምስጋና ለኢየሱስ ምስጋና የሚል መዝሙር አዘምረው ነው ሲወጡ የታፈኑት ማለት ነው። እና ሰውየው በጣም ያው ፋርሳይትድ ነበሩና በሁሉም መንገድ ነው ማለት እንደ ጴንጤ ሃይማኖቱን ብቻ ሳይሆን ፖለቲካውን የሚያውቁታል። ወዴት እንደሚኬድም አይ ቲንክ የሚያውቁ ነበረ መሰለኝ። እና ደግሞ ኮኔክሽናቸውም ሀይ ነበረ በዚህ በሉተራን ወርልድ ፌዴሬሽን በኩል በጣም እንትን በደብሊውሲሲ በኩልም የሚታወቁ ሰው ነበሩ። ዋው በጣም ስማቸው ከፍ ብሎ ሲነገር ነው የምሰማው በዲግኒቲ ባለው መንገድ እና ሌጋሲያቸውም እንደዛው። እና እንግዲህ ሰው ካለፈ በኋላ በዛም ጊዜ ደርግ የሚለው ነገር ነበረ ዲስክሬዲት ለማድረግ ቀላል አይደለም የሚሰሩት የፕሮፓጋንዳ ስራዎች። እና ግን እነዚህን ግርግሩን እንትን ብላ አልፈ ስታይ በእሳቸው ህይወት ውስጥ የሰራው ህይወታቸውን ለክርስቶስ መስጠታቸው በጣም ነው የሚያስደንቀው። እና እግዚአብሔር ይመስገን እንደነሱ አይነት ፋርሳይትድ የሆኑ ሰዎች ኖረው ይህንን አይነት ዘመን ተሻጋሪ ነገር ይዘውልን ስለቀሩ ተሰሚነታቸው በዛን ጊዜ ስታብሊሽድ የሆነ ከመንግስት ጋር ኮምፕሮማይዝ አድርገው ማስቀጠል ይችሉ ነበረ። ግን ከዛ ይልቅ ለወንጌል እና ለወንጌል አማኞች ያደረጉት ነገር በጣም ነው የሚያስደንቀኝ። እና ህብረቱን መሰረታዊ እንትኑ ምንድን ነው ያስፈለገበት ላይክ ዋት ዋዝ ዘ ኤንድ ጎል ህብረቱ ሲመሰረት ወይ ደግሞ ኔጌቲቭ አድርገንም መጠየቅ እንችላለን። ባይመሰረት ኖሮ ሊታጣ የሚችለውስ ነገር ምንድን ነበር በዛን ሰዓት የታሰበው? እንግዲህ ህብረቱ በመኖሩ ምን ጉድ አለ? ባይኖር ኖሮ ምን ሊሆን ይችላል? አሁን የሚከሰቱ ብዙ ነገሮች እንደዚህ አይነት ህብረት ባይኖር ኖሮ እጅግ በከፋ መጠንና ሁኔታ ሊገለጡ ይችሉ ነበር። ያን ጊዜ እንደተፈራው ያው ደረሰ። ክርስቲያኖች ከአገር ዳር ዳር አንዱ ለሌላው ይጸልያል፣ ይጠያየቃሉ። ለምሳሌ እና ተስፋዬ ጋቢሶ እና ፓስተር ተሾመ ወርቁ ያው ከነሱ ጋር የነበሩ 14 ወንድሞችና እህቶች 7 ዓመት በታሰሩበት ጊዜ ሁሉ ቤተክርስቲያን ነው አብሯቸው የታሰረ ይቻላል። የማይጸልይ የለም። የማይቅ ማለት የገሌ ከገሌ አይባልም። ባሌ ቢሆን አርባ ምንጭ ቢሆን የትም ቦታ ስደት በሚሆንበት ጊዜ ሁሉም ሰው ነው ቅድም እንዳልነው የአምልኮ ቦታ ለሌላው ሼር ከማድረግ ባለፈ የሰሩትንም አብሮ በመጠየቅ ለእነሱም ድምፅ በመሆን የሚቻለው ሁሉ ይደረግ ነበርና ያ የሚያስገርም መጽናናትን የሚሰጥ ነው። እንግዲህ ለመከፋፈልም ተሞክሯል። በነገራችን ላይ ለምሳሌ አንዳንዱ ቤተክርስቲያን በሚበዛበት አካባቢ ወላይታ ለምሳሌ እኔ 1 ወር ታስሬ ነበረና እዛ ቃለ ሕይወት ይበዛል እና እዛ ልክ እነሱን የሚደግፉ አስመስለው እኛን ሙሉ ወንጌሎችን ደግሞ እንትን ያደርጋሉ እና ለመከፋፈልም ተሞክሯል። ግን ቀድመን ህብረት ስለፈጠር ከፋፍሎ እንትን ሊሉን አልቻሉም እና እንዳውም ስለ ህብረት ሲናገሩ ስለ 3 መልክ ስላላቸው በጎች ምሳሌ ሰጥተው የሰበኩ ሰው አስታውሳለሁ። እና ጂቡ ሊበላን ሲመጣ እኔ እኮ የመጣሁት ነጯ ከለር ታይቶኝ ነው ብሎ ሲባላ እያሉ የመጨረሻ የቀረችውንም በላ ብለዋል። እና እንደዚህ እንዳንሆን የሚል ምሳሌም ሰጥቶ ሲያስተምሩ ስለነበረ የውስጡን በውስጥ ይዘን ግን ህብረታችንን በአንድነት አጠንክረን ስንቆይ ነበረ ማለት ይቻላል። የስደቱ እንደየክፍለ ሀገሩ ይለያያል። እንደተሾሙት ሰዎች ሁኔታ ይለያያል። አንዳንድ ቦታ በጣም ሲሪየስ ነበር፣ አንዳንድ ቦታ ደግሞ ቀላል ነበር። ግን ያንን የመከራ ዘመንም አብሮ እንደዚህ ሆኖ ተሸጋግሮ መጥቶ አሁን ያ ጊዜ አልፎ ደግሞ የሽግግር ቻርተር የሚባል መጥቶ ህገ መንግስት ሲመጣ ስቲል ይሄ ህብረት አሁንም አስፈላጊ ነው ተብሎ እንዳውም ከናካቴው እንግዲህ ያን ጊዜ እንደ ህገወጥ ነው በነገራችን ላይ
ስውር ነው የተፈቀደ የተመዘገበ አይደለም። በኋላ የመንግስት ለውጥ ከሆነ በኋላ ኦፊሻሊ ህብረቱ ሊመዘገብ ሲሄድ አባላቱ ይመዝገቡ ተባለ። ቀድመን ስደት ላይ የነበርን ሰዎች እኛ አስቀድመን ተመዝግበን ስለነበር ሌሎቹም ቤተ እምነቶች ሄደው መንግስት ጋር ካወጡ በኋላ ህብረቱ ኦፊሻሊ እንደገና ሲቋቋም ደግሞ ቃለ ሕይወት ሄድኳርተር ነው ቢሮ የተሰጠው። የዶክተር ስምዖን አባት ጋሽ ሙላቱ ነበሩ አስተባባሪ ጸሐፊ። በኋላ ዶክተር አሳየኝ በሬ መጥቶ ከዛ ስዩም ከዛ እያለ እኔ ጋር ደረሰ። ስለዚህ አይ ቲንክ እግዚአብሔር ለዘመኑ ሁልጊዜ አገልጋዮችንም ራእይንም ሀሳብንም ሰጥቶን ያው እንግዲህ እስከዚህ ድረስ ተጉዞ መጥተዋል። በእነዚህ ሂደቶች ብዙ ቻሌንጆች በየአይነቱ መጥተዋል። ብዙ ቻሌንጅ አለ። አንዳንዴ ዝም ብሎ የህብረቱን ጠቀሜታ ንቀው ህብረቱ አላስፈላጊ ሆነው ብለውም ደግሞ አስበው ከህብረቱ ለመውጣት የሞከሩ አሉ። ቢወጡም ህብረቱ ቀጥሏል። ሌላ ደግሞ የሴት ትምህርት የሚያስተምሩ ሰዎች ለማጥላላት በጣም ጥረት አድርጎ አልሆነም። ሌላ ደግሞ እንደምታስታውሱት እዚህ ከካውንስሉ መቋቋም ጋር ተያይዞ የህብረቱን ህልውና አደጋ ላይ ለመጣል ተሞክረዋል። እንዳውም በቃ እንዲፈርስ ሁሉ ተፈልጎ ማለት ግለሰቦች መንግስት ነው ፈልገው ማለት አልችልም፣ ግን እግዚአብሔር ስለሆነ ተሳስበን አምነንበት የገባንበት ጉዳይ ስለሆነ የግለሰቦች መኖር አይደለም። የእግዚአብሔር ሀሳብ ተቋም ሆነዋል። አሁን ኢንስቲትዩት ሆነዋል። አይ ቲንክ ኢንስቲትዩት ስለሆነ ተቋም ስለሆነ ለምሳሌ ሁለቱ ትልልቅ ቤተ እምነቶች ሲወጡ ይቆያል ብለው አልገመቱ። እኔ ያን ጊዜ ሙሉ ወንጌል መሪ ነበርኩ። እኔም ጋር መጥተው ያናገሩኝ ሰዎች ነው እኛ ይሄ ከእግዚአብሔር ዘንድ ነው ብለን አምነን እዚህ ደርሰናል። ወደፊትም አሁን ደግሞ ያው መልሶ እነሱንም እንደገና ብዙ ጊዜ ተመካክረናል፣ ተነጋግረናል፣ አይተውታል ውጤቱን። አይ ቲንክ አሁን እነሱም ተመልሰው ወደ ህብረቱ ጆይን የሚያደርጉ ነው የሚመስለኝ። እንግዲህ አንድ ነገር በሰዎች ፍላጎት ብቻ ቢሆን ኖሮ ይህን ያህል ዘመን አይዘልቅም። የእግዚአብሔርም ፈቃድ ነው የእኛ አንድነት፣ የወንድሞች ህብረት። ዳዊት እንደሚናገረው ወንድሞች በህብረት ቢቀመጡ መልካም ነው እንደሚለው የጌታን ስም የምንጠራ ሰዎች በህብረት መኖራችን አስፈላጊ ነው። ምሳሌነቱም ጥሩ ነው። ለመተናነጽ አንዱ ሌላው የሌለው ጸጋ ስለሚኖር ጸጋ ለመከፋፈልም የአንዱ ብርታት ለሌላው ዊክነስ ድጋፍ ሲሆን እንደዚህ ሚቻል ሬስፔክትም ኖሮን አብረን እንድናገለግል ይረዳል ብዬ ነው የማስበው። እግዚአብሔር ይመስገን። ፓስተር እንግዲህ ብዙ ጥያቄዎች ናቸው ያሉት። ውሃ መጠጣት አለብህ። አቤልም እንቅልፉ ሳይመጣ ጊታሩን ያው ይዘምርልን። እሱም አንተ ውሃ እንጠጣ ትንሽ እንትን በል ወገኖች። እንዳው በጣም የታደልን ነውን? እሺ አርግ። እሺ በጣም የታደልንን በጣም የታደልንን ፓስተርዬን ጥያቄዎች በጣም ብዙ ጥያቄዎች ነው ያስኩት። ልታነሱ የምትችሏቸውን ጥያቄዎች በሙሉ ጥያቄዎች ውስጥ ስለሚኖሩ እንትንላለን። እዚህ ውስጥ ያላችሁ የወንጌል አማኞችም የሆናችሁ ያልሆናችሁም በሙሉ ሼር አድርጉ እስቲ። ይሄ በጣም ታሪካዊ የሆኑ ሲያልፉ የሚታሰቡ ፕሮግራሞች መካከል ነው። ኤብዬን አስገባዋለሁ። ወይ አስቼ አንድ አፍታ ታች ያሉት አንዳንድ ቦታዎች ላይ እየተሰማ ስላልሆነ ቅዱሳን በአንድ ላይ ታብታብ እናድርገው፣ ሼር ይደረግ። አሁን 70 ሺህ ነው። እስቲ አንድ ላይ 100 ሺህ እናድርገው ዝማሬው ከመጀመሩ በፊት። ሼሩን ደግሞ ትንሽ ወደ 5 ይግባ። እስቲ አንድ አፍታ አንድ ሁለት ደቂቃ ነው። እስከዛ አንተ ቃኘት ያርጋት ጀማሪው ቶሎ እንበል ቅዱሳን ቶሎ። እሺ አንድ ጊዜ ላስቸግርህና ኤዲ ገብቶ ሰላም ብሎ ደግሞ እንትን እንላለን።
ኦኬ ዶክተር ሀኒዬ ትዝሳ ጀምራ ከዛ ግርም ታስገባለሁ መልሼ። እሺ ዶክተር ሰላም ማለት ያለባቸው ልጆች ካሉ የሚያሰላም ካለ ማለት እንችላለን፣ እንቀይራለን። እሺ እሺ ይባሉ ሻወሌ አቤሊ እንግዲህ አንተ እያለ ጊታር ይዣለሁ። አረ ክብር ለእግዚአብሔር ይሁን። እንግዲህ ከፓስተር ጋር ማገልገል እድል ነው፣ ተዝቆ ማያልቅ በእውነት ከሱ ጋር መዋል ማለት ከብዙ መጽሐፍ ጋር መዋል ነው። በጣም በቃ ነገር ያውቃል፣ ጨዋታ ያውቃል ነገር እና በቃ እንዴት ይበልጥ ባወቅኩት አልኩና ስለሱ በእውነት ጌታን እጅግ አድርጌ አመሰግናለሁ። በእውነት ቅረቡት። በጣም ፓስተር ሲምፕል ሰው ነው። በቃ ታሪክ ሲያወራ ምናምን አፋቸውን ነው የሚያስከፍትና ስለሱ በእውነት እንዲህ አይነት አባት ትልቅ መዝገብ ነው እሱ ውስጥ ያለውና እንዲወጣ በእውነት ዶክተር ሻወል አሁንም ከዚህ በላይ ውስጡ ያለውን እንድታወጣ አሳስባለሁ። ተባረኩልኝ። አንተን በዚህ አጋጣሚ አንተንና ሚኒን ልባረካችሁ ፈልጋለሁ። ቤታችሁ እንግድነት ተቀብላችሁ የምንወደውን አባታችንን ስላስተናገድ እኔ ዳላስ ቢመጣ እንግዲህ እንደ በቃ በዳላስ ካውቦይ በደንብ ነው ማስተናግደው። ይመጣል። ተባረኩልን። ዘምርልን ወንድማችሁ ወዳጅ የዚህ ዓለም ኑሮ ምድረ በዳ የማይደፈን ቀዳዳ ማቱ ጠባላለ ጉድጓዱም አልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩ እልፍና ጌታን አምነን ጌታን ይዘን ጌታ ካለ ጌታን አምነን እርፍን የዚህ ዓለም ኑሮ ምድረ በዳ የማይደፈን ቀዳዳ ማቱ ጠባላለ ጉድጓዱም አልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩም እልፍን ጌታን አምነን ጌታ ካለን ጌታን ይዘን ጌታ ካለን እርፍን የዚህ ዓለም ኑሮ ምድረ በዳ የማይደፈን ቀዳዳ ማቱ ጠባላለ ጉድጓዱም አልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩም እልፍና ጌታን አምነን ጌታን ይዘን ጌታ ካለ ጌታን ይዘን የቤተልሔም ረሃብ ያልፋል፣ ወደ ሞዓብስ ምን ያወጣል? አለመጠበቅ አለማረፍ ለመዘረፍ ነው ለመገፈፍ። አምስቱም ባሎቿን ያልሰጣትን ደስታ ኢየሱስን ስታገኝ ቋጠሯ ተፈታ።
አለ ጉድጓዱም አልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩ መልፈን ጌታን አምነን ጌታ ካለን ጌታ ካለን ጌታን ይዘን ጌታን ይዞ ማለት አዝኔ ያበቃ አንተን ይዤ ያረፍኩ ሰቆቃዬ ያበቃ አንተን ይዤ ያረፍኩ ተከለከለልኝ ሞት ቤቴ ላይ ገባ አጥፊው ላይ ያገኘኝ ኢየሱስ ጣልቃ ገባ እልልታ ይሰማል ዛሬስ በኔ መንደር ሞት በሞት ተቀጣ ጠላቴ ሆይ ፈር ጠላቴ ሆይ ፈር ተከለከለልኝ ሞት ቤቴ ላይ ገባ አጥፊው ላይ ያገኘኝ ደሙ ጣልቃ ገባ እልልታ ይሰማል ዛሬስ በኔ መንደር ሞት በሞት ተቀጣ ጠላቴ ሆይ ፈር ጠላቴ ሆይ ፈር ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው መርገሜን ሰብሮ ደሙ ነው ሰው ያረገኝ ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው ዕዳዬን ከፍሎ ደሙ ነው ሰው ያረገኝ የኢየሱስ ደም ሰው አረገኝ የኢየሱስ ደም አስመለጠኝ የኢየሱስ ደም አጸደቀኝ የኢየሱስ ደም አቀረበኝ የኢየሱስ ደም አማለደኝ የኢየሱስ ደም አቀረበኝ የኢየሱስ ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው መርገሜን ሰብሮ ደሙ ነው ሰው ያረገኝ ደሙ ነው የከለለኝ ደሙ ነው ያስመለጠኝ ደሙ ነው ዕዳዬን ከፍሎ ደሙ ነው ሰው ያረገኝ ኢየሱስ ሰው አረገኝ የኢየሱስ ደም አማለደኝ የኢየሱስ ደም ሃሌሉያ ኢየሱስ ጌታ ነው። እዚህ ውስጥ ያላችሁ ሁላችሁም ግብርሽዬ፣ አስቼ፣ ዮሐንስ፣ ሳሙኤል ሁላችሁም ዶክተር ሻውል ተባረክልኝ። ወዳችኋለሁ። ወደ ፓስተር ልመልሳችሁ። ሃሌሉያ 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 ጌታ አሜን። እንደዚህ ላርግለት ለፓስተር አይ ቲንክ እንደዚህ ቆንጆ ነው በጣም እሺ። በቃ እንደዚህ ያረግለት። ሁለተኛው ዙር ላይ ደግሞ ሀኒዬ በደንብ እየተዘጋጀች ጠብቂ። እሺ አርጌ ተናገር አርግ። ኦኬ ሰላም አገን ሰላም እንደገና ወገኖች። የምጠይቃቸው ጥያቄዎች ስለነበሩ በተለይ በደርግ ጊዜኛም ያለፍንባቸው ቸርችን በአጠቃላይ ያጋጠመቻት በተለይም እንትን አረግ ጥያቄዎች ከሆኑ በኋላ ላይ አንድ ላይ አሁን ቶት እንትን ላይን ይዤ እየመጣው ስለሆነ እሱ ቶት ፕሮሰስ እንዳይጠፋብኝ ከዛ መጨረሻ ላይ ያልተነሳ ነገር ካለ እንደዛ እናደርጋለን። ግን ከዛ በፊት ኤቢና ሳሚ ሰላም ትላላችሁ። ፓስተር እዚህ ጋር ያሉ ልጆች በእውነት ቅቡል
እሺ አድርጌ ጀግና ልጆች ናቸው። ይኸውልህ እንደምታያቸው ዘማሪዎች አሉ፣ የስነ መለኮት ተማሪዎች አሉ። በቃ እግዚአብሔር መልካም እያደረገልን ያለው። ወንድማችን ሰሙ ደግሞ ህብረታችንን እየተቀላቀለ ያለው ወንድማችን ነውና ኢትዮጵያ ነው ያለው። ኢትዮጵያም እንትን ሲል ታገኘዋለህ። ክሬት ልናደርገው የምናስበው ነገር እኔ በእኔ በኩል ክሬት ላደርገው የማስበው ነገር በቃ ለወንጌል ኮንዱሲቭ የሆነ ኤንቫይሮንመንት መፍጠር ነው እና አባቶቻችን ያለፉበት እኛ ወፍ ዘራሾች አይደለም። መሰረት አለን፣ ታሪክ አለን፣ አውድ አለን። በዛ አውድ ውስጥ ነው ስንታይ ትክክለኛ ትርጉም የሚኖረን እና ያን አውድ ማሳየት ነው። ያን አውድ አሳይተን ዝም ብለን ትላንት የተሰራ ስህተት እንዳይደገም፣ ትላንት ደግሞ ተፈትኖ የሰራው ነገር እንዳይጣል ማለት ነው። ልጁን አጥቦ ከነ እንትኑ መጣል የሚባለው አለ አይደለ? ከነ ቆሻሻው ከነ ልጁ እንደዛ አይነት ነገር እንዳይፈጠር ቆሻሻችንን እየጣልን ልጁን ደግሞ ይዘን የምንሄድበትን ነገር ለማድረግ ነው እና ከእናንተ የምንማራቸው ነገሮች በቃ በጣም ብዙ ናቸው እና ነጋችን መሰረቱ ትላንት ስለሆነ ማለት ነው እና ብዬ ሰላም በለ ፓስተርን፣ ከዛ ሳሚ ሰላም ይላል። እንቀጥላለን ማለት ነው። ሰላም ፓስተር፣ ስላየነ በድጋሜ እዚህ ቲክቶክ ላይ ሁለተኛ ቀን ነው ያየው። በጣም ደስ ብሎናል። ጌታ ይባርክህ፣ ተባረክ። መጽሐፍህንም ያነበብነው ነበር፣ በጣም ድንቅ ነው። አሁን ደግሞ በአሜሪካ ሊመረቅ ሊሰራጭ እንደሆነ አውቄያለሁ። በጣም ደስ ብሎኛል። የእናንተን ምስክርነት እናንተ ያለፋችሁበትን መንገድ መስማት ምን ያህል እንደሚያጸናን ምን ያህል እንደሚያጽናናን መገመት የምትችሉ አይመስለኝም። እኔ በጌታ አዲስ ያለው የዛሬ 22 ዓመት አካባቢ ከእናንተ ጋር እንደው ጫፉን የሚደርስ ባይሆንም ብርቱ ስደትና መከራ በማስተናግድበት ጊዜ አንድ እንደ መንፈሳዊ አባት የምቆጥረው ወዳጄ የእናንተን ታሪክ ይነግረኝ ነበረ። ያሳለፋችሁትን መከራ በደርግም ጊዜ እና እናንተ ወኪንግ ቴስቲሞኒ ናችሁ። በዚህ በ21ኛው መቶ ክፍለ ዘመን ልክ እንደ ፈርስት ሴንቸሪ ትኩስ የክርስቶስ ፍቅር የገባባቸውና ጌታን ለመከተል ያን ሁሉ ዋጋ ሊከፍሉ የቆረጡ ሰዎች ቀንዲሎች መሆናችሁን ስንሰማ ስናቅ ለእኔ የዛሬ 2000 ዓመት የተሰበከው ክርስትና ለካ አሁንም ህያው ነው። አሁንም ሊኖር የሚችል ነገር ነው። አሁን ሰዎች ህይወታቸውን ሊሰጡለት የሚችል ነገር ነው የሚለውን ይበልጥ እንዳምንና ይሄው በጌታ ቤት እንድጸና ረድቶኛል። ተባረክ። በጣም ባዮግራፊህ የአምላክ የሆነ ደረጃ እንደሚያደርሰው የአምላክ ጓደኛዬ ነው። የገስት ነው ያለሁት እኔ እና እሱን በጉጉት ነው ምናፍቀው። የጋሽ ንጉሴን አንብቤ የነጋሽ መለሰን አንብቤ በቃ የተሰማኝ ስሜት በቃላት የሚገለጽ አይደለም። በፍጥነት ቶሎ ጸልያለሁ ጌታ እንዲረዳ መከናወን እንዲሰጥ እና ደግሞ የልብህን እንደው የሚቀር ሳይኖር ሁሉንም ነገር አውጥተህ እንድታካትት እለምንሃለሁ። አሁን እንኳን ማተሚያ ቤት እንኳን ጉዞ ላይ ቢሆን አሁንም እንደገና እኛ ስናነበው ብዙ የሚጠቅመን ነገር ስለሆነ ያን እመኛለሁ። ጌታ ይባርክህ። ደስ ብሎኛል ድጋሜ እዚህ መጥተህ ብዙዎች የማይወዱት ሰፈር ላይ መጥተህ ብዙ የሚረዳንን ነገር እየተናገርክ ስላለ ዶክተር ሻውል ጌታ ይባርክ፣ ተባረክ። በጣም ነው የምናመሰግን። በጠዋት ከእንቅልፌ ስነቃ እንደዚህ አይነት ደስ የሚል የአምልኮ መንፈስ የፍቅር መንፈስ ያለበት ነገር ይጠብቀኛል ብዬ አልጠበቅኩም። ተባረኩ። ቴንኪዩ። አሜን። ኤቢዬ ጌታ ኢየሱስ ይባርክ። በጣም ምንወደው ወጣት ልጅ ነው ኤቢ። በጣም በቃ እኔ ጌታን ካመሰገንኩባቸው ሰዎች መካከል ነው። ፓስተር ጻድቁ በደንብ ያዘው። ኢትዮጵያ መጥቶ ያገኝ በጣም ዴብዝ ያለው ወንድም ነው። እግዚአብሔር ይባረክ። ሳሚዬ ፓስተርን ሰላም በለው። እሺ ዶክ ቴንኪዩ በጣም በመጀመሪያ አንተን ቴንኪዩ ማለት እፈልጋለሁ።
እንደዚህ ቆም እንድንል ደግሞ ከዚህ ከግርግሩም ከምንም ወተን እንድናስተውል የሚያደርጉ ፕሮግራሞችን ብዙ ጊዜ ይዘህ ትመጣለህ እና እዚህ ቲክቶክ ላይ ስለሱ አንተን ቴንኪው ማለት እፈልጋለሁ። ተባረክልን ፓስተር። ያው ለእኔ መምህሬም ነው። ባችለር ኦፍ ዲግሪ ቲዮሎጂ ላይ ሙሉ ወንጌል ሴሚናሪ ስማር አስተምሮኛልና ባለፈው የወንጌላዊ አማኞች 50ኛ ዓመት ክብረ በዓል ላይ አድዋ አዳራሽ ላይ አግኝቼው አስታውሸው ነበር እንዲያውምና ከዛ በኋላ ደግሞ እዚህ ስላየሁት ከረጅም ጊዜ በኋላ በጣም ደስ ብሎኛል። ፓስተር ያው እንደምታውቁ እዚህ ኢትዮጵያ ያላችሁ በሩቅ በጣም የምንወደው የምናከብረው ደግሞ የምንፈራው ሰው ነው። ጠጋ ስትሉት ግን በጣም ሀምብል፣ በጣም አፕሮቸብል፣ ወጣቶችን በጣም የሚወድ የሚማሩ ሰዎችን በተለይ በጣም ኢንከሬጅ የሚያደርግ ወንጌልን ነገረ መለኮትን በጣም ሁለቱንም እንዲያዝ በጣም የሚቀና ሰው ነውና ለእኛ ብዙ ምሳሌ ነህ፣ ዋርካችን ነህ። በጣም ነው የምናከብርህ። እግዚአብሔር በአንተ ስለሰራው ነገር ሁሉ እግዚአብሔርን እናከብራለን እና በመካከላችንም ደግሞ እግዚአብሔር እንደ ምልክት እንዳስቀመጠህ እናምናለን እና ከአንተ እግር ስር ቁጭ ብሎ መስማት በራሱ ትልቅ መታደል ነው። እኔ እንዲያውም ዶክተር ሻውልን የምወቅሰው ነገር ምንድን ነው የሰዓት እንትኑ ፖስት የተደረገው ማታ 3 ሰዓት ነገር ምናምን መስሎኝ ነበርና በአጋጣሚ ስገባ ነው ያገኘሁት እኔም ስነቃና እንዲያው ለሌላው ጊዜ በደንብ ማስታወቂያ ሁላችንም ተረባርበን ሰርተን ነው እንደዚህ አይነት ትልልቅ ፕሮግራም መሆን ያለበት እና መልሼ ዶክተርን አመስግኜ ላቁም። ተባረኩልኝ። ተባረክልኝ ሳሚዬ። በጣም ደስ የሚል ነገር ጀምረሃል። ደግሞ በጣም እየሰማሁት ነው። በጣም ስለ መጽሐፍ ሪቪው እያደረክ ያለው ሳሚዬ፣ በእውነት በጣም ያንን የኢንቪቴሽን ቱ ፊሎዞፊውን ወድጀዋለሁ እና እየሰማሁ ነው ያለሁት። ጸጋ ያብዛልህ። በጣም ተባረኩልኝ። ነገሮችን አስበን አባቶቻችን ያደርጉበትን ጥበብ ወስደን የምናደርግ ነን እና እንደነዚህ አይነት ፕሮግራሞች በዓላማ ነው የማደርገው፣ አስቤ ነው የማደርገው እና መስማት አለብን። ጌታ ኢየሱስ ደግሞ እነዚህን ሰዎች በህይወታችን ዘመን በህይወት ኖረው ጸጋ በስቶላቸው፣ ፓስተር እንግዲህ እንደምታዩት ሻርፕ ሚሞሪ ነው ያለው። የኛ በፌስቡክ እና በቲክቶክ እንትን ብላለች እና የበቀደም ዕለቱን እንኳን ማስታወስ የማይችል ነው እና ከ50 ዓመት በፊት ያለው ነገር የፈረንጆቹን ስም ራሱ አይረሳም ፓስተር። እና ጌታ ይባርካቸው። ፓስተር በጣም ከባድ የሆነባችሁ ተግዳሮት ምንድን ነበር? ህብረቱ ሲመሰረት ቅድም እንግዲህ የተወሰነ እየነገርከን ነበር። ፔንቴኮስጤውን እንቅስቃሴ ግራ የገባቸው ሰዎች ሃሌሉያውን ብርድ ልብሱን ይቅርብኝ ያለች ሴትዮም እንደነበረች ሰምቻለሁ። እንግዳ ተጋባዥ መጥቶ ሃሌሉያ እያለች ስለምታስቸግር ደሃነችና ዝም በይ ብርድ ልብስ እሰጥሻለሁ ተብላ እና ምንድን ናቸው ግን ላይክ በጣም ያነቋችሁ ነገሮች ነበሩ? ህብረቱ እንዳይመሰረት ነው ወይንስ ቅድም ከነገርከን ውጭ ብዙም ያን ያክል አልነበረም? አይ ትልቁ ነገር ዋነኞቹ መሪዎች ስላመኑ የአንዳንዶቻችንም ብንቆጣም የሁሉም ወገን የራሱን እየመከረ ተው እያለ በቃ እየተለመደ መጣ። ገባ ለፍርስት የመጀመሪያው ስብሰባ ከባድ ነበር። እንዳውም ያው ጥለው ሊሄዱ ነበር እኮ። አንድ ሰው አሁን ወደ ጌታ ሄደዋል፣ መስፍን ተስፋዬ ይባላሉ። ጋሽ መስፍን ስለ አልዓዛር ሰበኩ እና ፍቱትና ይሂድ ብለው ሰበኩና እዚህ አስራችሁ ምዕመኑን ፍቱት ብለው እና የኔ በግ አንተ በግ አይደለም የጌታ በግ ነው ብለው በጣም ከበድ ያለ ስብከት ሰበኩ እና በኋላ ሌሎቹ በጣም ተቆጡ። እንዳውም የሆነ ስም ሰጧቸው። ለሌላ ቸርች ጋር የሚያጋጭ አይነት እሳቸው ባፕቲስት ናቸው በራሳቸው ባክግራውንዳቸው፣ ግን ያው የመንፈስ ቅዱስን ኃይል የተቀበሉ ስለሆኑ ግልጽ አድርጎ ተናገሩ። በኋላ ይቅርታ ይጠይቁ ተባሉና ይቅርታ ጠይቃለሁ ብለው ወጥተው አንድ ሰው 100 ብር በፖስታ ቢልክላችሁ አሉ። 100 ብር ያኔ ብዙ ነው በነገራችን ላይ። በጣም በፖስታ ቢልክላችሁ
ይዞ የመጣው ሰውዬ እጁ ቆሻሻ ሆኖ ፖስታውን ቢያቆሸሸው ፖስታውን ተቀብላችሁ ቀዳችሁ ብሩን ትወስዳላችሁ ወይስ ስለቆሸሸ ብላችሁ ነው የምትጥሉት ብለው ጠየቁ። አይ እኛ ቀደን ብሩን ከውስጥ እንወስዳለን አሉ ሰዎች። እንግዲህ እኔ ቆሻሻ ሊሆን እችላለሁ፣ በእኔ የተላለፈው ግን አሉና የእግዚአብሔር ቃል ቆሻሻ አይደለም አሉና ትንሽ ተናደዋል መሰለኝ። እናንተ አንገተ ደንዳኖች አባቶቻችሁ ነቢያትን እንደተቃወሙት የሚለውን ጠቀሱና እናንተ አንገተ ደንዳኖች አባቶቻችሁ ሚስዮናውያን መንፈስ ቅዱስ እንደተቃወሙት እናንተም ልጆቻችሁ ዛሬ ደርሳቸዋል ብለው እንደገና ኢትዋዝ ብሎ በቃ ከባድ አንዱ እግር ላይ በቃ አንዱን እየለመነ ነው እንጂ በቃ እንሄዳለን አሉ። አንዳንዶቹ በስንት ግዞታ በስንት ልመና እንዲያልቅ ሆነ። ከዛ በኋላ በአመቱ ሲደረግ ጥሩ ነበር። ከዛ የተሻለ ነው። እንትኑ ቀነሰ፣ ቴንሽኑ ቀነሰ። እንደገና ተደረገ። ግን ከ71 በኋላ በኢትዮጵያ ዘመን አቆጣጠር በቃ ማድረግ ወደማይቻልበት ያው ስደቱ በጣም ስለጠነከረ ማድረግ አይቻልም ነበር። ዝም ብሎ በየአካባቢ መለስተኛ ነገር ካልሆነ እንደዛ አይነት አይደረግም ነበር። ከብዙ ዘመን በኋላ 84 ክረምት ነው እንደገና በኬኔዲ አዳራሽ በ6 ኪሎ የተደረገው ማለት ነው። እሱ መቼ ነው የተደረገው? የኬኔዲ አዳራሹ በኢትዮጵያ ዘመን አቆጣጠር 84 ክረምት ላይ እሱ ኢህአዴግ ገብቷል። አዎ ገብቷል። ህብረቱም ሌጋሊ ተመዝግበዋል። ስለዚህ በቃ ዋው እግዚአብሔር ይባረክ። ፓስተር ድሮም ጎረምሳ ነበር ማለት ነው። ድሮም ጎረምሳ ነበር ማለት ነው ነው የምልህ። እኔን ነው አይደለም? አይ ጎረምሶች ነበሩ የሚያስቸግሩ። እንዴ ትልልቅ ሽማግሌዎች እኮ ናቸው እንደዛ የሚሆኑት። ያኔ ተቆጥተው ነው በቃ ያው ለእንትኑ ነው ባህልና እምነት ተቀላቅለው ከባድ ነገር። በጣም ይደንቃል፣ በጣም ይደንቃል። እንግዲህ ያው ነገሩን የፈታችሁት በዊዝደም ነው እንትን በማድረግ ጊዜው እየቀጠለ ጊዜ እየወሰዳችሁ ስትመጡ የነበሩት መሪዎች አትሊስት ሁሉም ተግባብተዋል። እያንዳንዱ የራሱን ያቀዘቅዛል፣ ይመክራል እንጂ አንዱ ክፍተት ቢያሳይ ኖሮ ጥሩ አልነበረ። ኦኬ፣ በጣም ድንቅ ነገር ነው። አንድ ነገር ላንሳልህ። እንግዲህ የኔ ትራዲሽን የሙሉ ወንጌል ትራዲሽን ነው፣ ፔንቴኮስታል ትራዲሽን ነው እና ምናልባት አንተ ቀርበህ ስለምታውቅ ዋና ኮንትሪቢዩት ማለት እንግዲህ ህብረት ሲባል ሁሉም ሲነርጂ ስለሆነ አንዱ ይዞት የሚመጣው ካልቸር አለ። ከዛ ውስጥ ለህብረቱ የሚሰጠው ፍሌቨር የሚሰጠው ጥንካሬ እናስባለን። እሱ ስለ ሲነርጂ ስናነሳ እና ሲምባዮሲስን ስናነሳ በዋናነት እስቲ የምጠቅሳቸው ነገሮች ምንድን ናቸው? ወደ ህብረቱ ይሄኛው አብያተ ክርስቲያናት ይሄኛው ስትሬንግዝ ይዞልን መጣ የምትላቸው ነገሮች እንደው የሚመጡልህ ነገሮች ወይ አሰብክባቸውም ካሉ? እንግዲህ የማለት አንዳንዶቹ ለምሳሌ ጋሽ ኬዳሞ በጣም ጥሩ ሰባኪ ናቸው፣ ብዙ አስተማሪ ናቸው። አንዳንዶቹ ያው ማናጀራል አስፔክታቸው የሊደርሺፕ እይታቸው ነገሮችን ከወዴት ይሄዳል ብለው የሚያስቡ አሉ። በጣም ዲፕሎማቲክ የሆኑ ሰዎች አሉ፣ ማለት ሁሉንም ማግባባት የሚችሉ። አሁን እንደ ዶክተር ተስፋጽዮን ሰው በቃ ሁመረስ ነው፣ ቀልዶም ለሰዎችን በቃ እንትን ያደርጋል። የተለያየ ጸጋ የነበራቸው እና አንዳቸው ሌላቸውን በመልካምነት የሚያዩ አይ ቲንክ ስለነበሩ ይመስለኛል እንግዲህ አስተዋጽኦ። ግን ትልቁ ነገር ምን ሆነ መሰለ፣ ራሱ የመንፈስ ቅዱስ እንቅስቃሴ ነው በኋላ አንድ ያደርገው። ምክንያቱም ገባ ያ የሚባለው ነገር። ለምሳሌ አንዳንድ ሰዎች በጣም ሲቃወሙ የነበሩ ልጆቻቸው በመንፈስ ቅዱስ ተሞሉ ማለት ነው፣ የራሳቸው ልጆች።
ወጣቶች ውስጥ ገባ። ድሮ እኮ መንቀሳቀስ አይቻልም፣ ማጨብጨብ ክልክል ነው። ሃሌሉያ ማለት ክልክል ነው፣ አንዳንድ ቸርቾች ማለት ነው። በኋላ ግን ያ እየተለወጠ ሄዶ አሁን እኮ አንዳንዶቹ ለምሳሌ የኢትዮጵያ ወንጌላዊት ቤተክርስቲያን መካኒሱን ሌሎቹ ሉተራውያን ምንድን ነው የሚሏት? ካሪዝማቲክ ሉተራን ነው የሚሏቸው። ለምን? የመንፈስ ቅዱስ ጸጋ ስጦታን ከላይ እስከታች ተቀብሏል። አሁን እኮ የተለየ እንዳውም የሚገርም ነው። አሁን ባለበት ሁኔታ ግን በዛ የስደቱ ዘመን አንድ ላይ መታሰር አለ። ልባር አንድ ላይ ማምለክ ብቻ ሳይሆን አንድ ላይ ደግሞ የሚታሰሩበት ጊዜ አለ። ስለዚህ ያን ጊዜ በመከራ ጊዜ መቼም የእግዚአብሔር መንፈስ ኃይል ነው የሚያስፈልግ እንጂ ሌላ ነገር አይደለም። መንግስት ደግሞ እኔ ገሌ ነኝ ምናምን አላቅልህም ነው የሚለው፣ ለይቶ አያውቅም። እስከ 68 ወደ መጨረሻ አካባቢ ከሀገር ግዛት ሚኒስቴር ቀደም ብሎ ፍቃድ ያላቸው ኦኬ፣ ግን በኋላ አላቅም እሱንም አላደርግም። ስለዚህ አብዛኛውን ኦልሞስት ኢሌጋል የማድረግ ሂደት ሲሄድ ሁሉም አንድ ሆነ ማለት ነው። ምንም መመኪያም ነገር የለም። በኋላ በመከራ ውስጥ ከመጽናት ውጭ ሌላ ትምክት የማይኖርበት ሁኔታ ተፈጠረ። ስለዚህ ያን ጊዜ ተያይዘው አንድ ላይ አንዱ ለሌላው የመጸለይ ጉዳይ እና ማገልገል ህዝቡን እንዲጸና ለማድረግ ደግሞ እኔ ለምሳሌ የማስታውሰው ተስፋዬ ጋቢሶና እኔ ከዮሐንስ ባሳና የሚባል አለ፣ አሁንም ዮሐንስ ባሳና እና ስምዖን ዳና ሌሎችም ወላይታ ቃልዮት ውስጥ ካሉ ሰዎች ጋር ወላይታ ውስጥ በሙሉ ሄደን ቃልዮት ቤተክርስቲያን ስናገለግል ስንሰብክ ወጣቶች በኮሙኒዝም እንዳይወሰዱ በቃ ያን ጊዜ እነሱ እንዳውም እኛን አንዳንድ ጊዜ ይጠብቁ ነበርን። መድረክ ላይ በልሳን የምንጸልይ መስሏቸው እንዴት ነው እናንተ ዝም ያላችሁት ሲሉን፣ አይ ይሄ እኮ የእናንተ መድረክ ነው፣ እምነታችን እንደተጠበቀ ነው፣ ግን እናንተ መድረክ ላይ የእናንተን ሬስፔክት ማድረግ አለብን ብለን አብረን ከዳር እስከ ዳር ተንቀሳቅሰን አገልግለናል። ለምሳሌ የጎባ ሙሉ ወንጌል ሲዘጋ የጎባ ሙሉ ወንጌል ቤተክርስቲያን የነበረው አግዳሚ ተጭኖ ግኒር ቃለ ሕይወት ነው የሄደው እንዲጠቀሙበት። ጎባ ደግሞ ምእመኑ ቃለ ሕይወት ለምሳሌ አገልጋዮች ወደ ደቡብ ተወሰዱ እና ምእመኑን እኛን ስናገለግል የቆየ ነው። ስለዚህ አንዳንድ ጊዜ እንትኑ እንዲያውም አንዱ ሰው ምን አሉ፣ ወንጌላዊ በቀለ ወርቁ ይባላሉ። በል እንግዲህ ጻድቁ በረቱ ፈርሰዋል፣ እንግዲህ ሁሉንም አንተ ጠብቃቸው ብለውኛል። ምክንያቱም በመከራ ጊዜ በቃ ይሄ የኔ ድንበር ነው እዚህ አትለፍ ምናምን የሚባል ነገር የለም። በኋላ ነው እንዳውም ነፃነት ከመጣ በኋላ ደግሞ አባሎቻችን ተወሰዱብን በዚህ ገብተው የሚባል መካሰስ መጥቶ እሱንም ያው እግዚአብሔር ረድቶን በጥበብ እስቲ ማን ወሰደ ተብሎ ኮሚቴ ተቋቁሞ ይጣራ ተባለ። ከዛ አባል ግን ሰው በግ ስላልሆነ ሰውየው በዲሲፕሊን በሌላ ምክንያት ካልሆነ በስተቀር በራሱ ፈቃድ ግን አባልነት ለውጦ ቢሄድ ከነበረበት ቤተክርስቲያን መሸኛ ካመጣ መቀበል ይቻላል ተብሎ ተወሰነ እንጂ አንድ ወቅት ደግሞ የአባላት ንጥቂያ አለ ተብሎ በጣም ጩኸት ነበር። ምንድነው ተነጥቆ ሳይሆን ወጣቶቹ በመንፈስ ቅዱስ ተሞልተው በልሳን ሲጸልዩ ሊከለክሏቸው ሲፈልጉ ያው ችግር ይፈጠራል ማለት ነው። በኋላ እሱንም ሁሉም እንግዲህ ተቀበለ፣ ቶለሬት አደረገ። ከዛ እንደዚህ እያለ አሁን ልዩነቱ ብዙ እስከማይታይ አሁን እንግዲህ ልዩነቱ የሚታየው ገቨርናንስ ላይ ይመስለኛል እንጂ በሌላ ነገር ላይ ኢትዮጵያ ውስጥ የትኛውም ቤተ እምነት አጥቢያ ብትሄድ አምልኮ አንድ አይነት ነው። ብዙ ልዩነት አይታይም። ካሪዝማቲክ ነው በአብዛኛው። በጣም ድንቅ ነው። ይህንን ጌታ ኢየሱስ ይባርክ ፓስተር። ይህንን ፕሮግራም ሙሉ ኮንቴክስቱን ማግኘት ስትፈልጉ ወንድሞቻችን አሉ። አሁን እዚህ ጋር ዩቲዩብ ላይ የሚያስቀምጡ የምንወዳቸው ወንድሞች አይቻለሁ። አንድ ቁጥር ትጽፍልኛለህ ዩቲዩብ ላይ አንድ ወዳጅ ያለና እሱ ካለ ምናልባት ዩቲዩብ ላይ ይቀመጣልና ሙሉውን ይዩት ከመጀመሪያ እስከ መጨረሻ ድረስ
በደረጃ ነው ጥያቄዎችን እየጠየቁት ያለሁት እና ድንገት ሀሳቤ ላይ የመጣውን አይደለም ማደርገው። እሺ ተባረኩ። እየገባችሁ ፕሮግራሞችን እዛ ላይ የወንጌላውያን ድምፅም አለ እና ኮንቴክስቹዋል ነው። አሁን እየተነሱ ያሉ ጥያቄዎች ኮንቴክስት ጠብቀው ደረጃ በደረጃ ነው እየጠየቁት ያለሁት እና ድንገት ገብታችሁ የሆነ ኮንክሉዥን ውስጥ እንዳትገቡ ብዬ ነው። ፓስተርዬ እንግዲህ እየሄድን ነው ያለነው። ህብረቱ ከተመሰረተ በኋላ በመካከል እንግዲህ ያነሳቸውም ነገሮች አሉ። ነፃነቱም እንግዲህ አንጻራዊ ነፃነት ነው የምለው እኔ። አንጻራዊ ነፃነቱ ከመጣ በኋላ 1983 ላይ ምናልባት ነፃነቱ ራሱ እንደ ተግዳሮትስ ሆኖባችሁ ነበር ወይስ ላይ ዋና የምትሉት አሁን እስካሁን ድረስ ባለው የወንጌላውያን አብያተ ክርስቲያናት ህብረትን ሊያናጋ የሚችል የገጠማችሁ የምታስታውሳቸው 1 2 3 ማድረግ ትችላለህ? ምንድናቸውና እንዴትስ ፈታችኋቸው? ያው ነፃነት እንግዲህ በቤተ ክርስቲያን ታሪክም እኮ ነፃነት ራሱ ተግዳሮት ነው። ለምሳሌ በሐዋርያቱ ዘመን መከራ ውስጥ የነበረችው ቤተክርስቲያን የሮማው ንጉሥ እኔ በቃ አሁን አምኛለሁ ብሎ ከተጠመቀ በኋላ ክርስቲያን ሆንኩ ካለ በኋላ ቤተክርስቲያን ከመከራ ከስደት ስትወጣ እንዳውም ቤተ መንግስት ጠርቶ ሲጋብዛቸው አንዳንድ አባቶች አንዳንዶቹ አይናቸው የጠፋ አለ፣ አካላቸው የጎደለ አለ እና በበጉ የሰርግ እራት የተቀመጡ የመሰላቸውም ነበሩ ይባላል ሲቀልዱ። እና ዳት ማች ኢንትረስቲንግ ነው። በኋላ ግን ያ ፍሪደም እንግዲህ ምን አመጣ? የዚህ የሐሰት ትምህርት መፈልፈል አመጣ። አሪዮስ፣ ሰባሊዮስ ምናምን እያለ ቀጠለ። እንግዲህ እንደምናውቀው ነፃነት የራሱ ተግዳሮት አለው። ማኔጅ መደረግ አለበት ነፃነት። ያኛው ስደቱ በአብዛኛው አካላዊ ነው፣ ማስፈራራት ነው፣ ጽናት እሱም ይጠይቃል። በእርግጥ ይሄኛው ደግሞ ነፃነት አለ። መጽሐፍ ቅዱስ በብዙ ቨርሽን ይኖርሃል። በት ዩ ዶንት ሃቭ ቱ ሪድ ኢት። ታይም የለም ወይ ጊዜ ታጣለህ ወይ የተለያየ ነገር ይመጣል እና የነፃነት ቻሌንጅ መቼም በጣም ከባድ ነው። በአንድ በኩል እንግዲህ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እኔ ያው ለትምህርትም ውጭ የሚሄድ ያው ነበርኩና መጀመሪያ ቀደም እንዳልኩት አስተባባሪ ዋና ጸሐፊን ኖሮ ጋሽ ሙላቱ በላቸው ማነው በየነ ሙላቱ የዶክተር ስምዖን አባት እሳቸው ነበሩ። ከዛ ዶክተር አሳየኸኝ በርሄ መጣ። እሱ የተለያየ ኮሚሽኖች እንዲኖሩ አድርጎ ሲሰራ ቆይተዋል። ከሱ በኋላ ፓስተር ስዩም፣ ቀጥሎ ቄስ አለሙ፣ ከዛ እንደዚህ ወደ እኔ መጣ። እንግዲህ በየሰዎቹ ጊዜና ዘመን የራሱ ተግዳሮት የነበረው ነው። እኔ ስመጣ ደግሞ ትልቁ ችግር የነበረው ምንድን ነው? አዳዲስ ቤተ እምነቶች ተመስርተው የተወሰኑትን ህብረቱ እየተቀበለ ሲመጣ ከነባሮቹ አንዳንዶቹ የመዋጥ ስጋት ውስጥ ገቡ። የበዙ ከሄዱ እንወጣለን፣ እንዴት እኩልን እኛ ብዙ አጥቢያ ያለን፣ እንዳውም እንግዲህ ከዚህ እስከዚህ አጥቢያ ያለው ድምፅ ይሄን ያህል ይኖረዋል፣ ከዚህ እስከዚህ አጥቢያ ያለው ተብሎ ሁሉ ተሰርቷል። በነገራችን ላይ ያም ቢሆን ትንሽ ምቾት የነሳቸው አካላት ነበሩ። ሌላው የዚህ የሐሰት ትምህርት ነው። ሰው ሁሉ በቃ እንትን ይላል። ግን ስመጣ እስቲ ይጠና ተባለና ኮሚሽን አቋቁመን እስከምን ድረስ ነው በቃ አስፈላጊ መረጃዎች ዝም ብሎ ሐሰት ማለት ብቻ ሳይሆን አንደኛ ትምህርቱ ምንድን ነው፣ ሁለተኛ እነዚህ የሚባሉ ሰዎች ያንን ነገር በእርግጥ ያስተምራሉ ወይ? በኋላ እኛ ስናያቸው በሶስት ነው የከፈልነው። አንደኛ በልምምድም በአስተምሮም በሞራልም በጣም ወጣ ያለ ሁኔታ ያላቸው አሉ። አንዳንዶቹ የልምምድ ችግር ብቻ ነው ያላቸው፣ አስተምሮ ላይ ወጣ ገባ የሚሉ ናቸው። አንዳንዶቹ ደግሞ የአስተምሮና የልምምድ ችግር አላቸው። ስለዚህ አየንና
ሁሉም መመለስ የሚፈልግ ካለ ይመለሳል። ግን አቋማችን ይሄ ነው ብለን በ32ኛው ጠቅላላ ጉባኤ ባለ 10 ነጥብ የአቋም መግለጫ አውጥተናል። ስም ለምን አትጠሩም? የሰዎች ስም ጥሩ ብለው ነበር አንዳንድ ሰዎች። እኛ ስም አንጠራም፣ ግን ስም ባንጠራም እንግዲህ ዲስክራይብ ሲደረግ ሲገለጥ ስሙ ይታወቃል። ለምሳሌ እንደዚህ አይነት የሚለብስ መልኩ ጥይም የሆነ ፀጉሩ እንዲህ ያለ እያልኩ ብገልጽ አሁን ዶክተር ሻውልን ማን ስም መጥራት የለብኝም እና በኋላ ግን ያንን ሰምተው እሺ ያሉ መታረም ይፈልጉ አሉ። ያ ደግሞ በጣም ተቆጥተው ዘራፊ ያሉ ሰዎች ነበሩ። ግን አትሊስት ለተወሰነ አደብ እንዲገዛ ልዩነቱም እንዲታወቅ አድርጓል። አሁንም በማያምኑ ሰዎች ዘንድ የነባሮቹ የድሮዎቹ ይላሉ፣ አለማውያንም ሳይቀሩ። ይሄ ደህና እንትኑ ገጥቶ እያለ ሁላችሁ የምታውቁት የዚህ የካውንስል ኢሹ መጣ። አንዱ ጥያቄ እንዴት ሁሉንም አንድ ላይ እንዴት እንሆናለን የሚለው ነው። ሁለተኛ ይሄ እኮ ህብረት አይደለም፣ አስተምሮ ላይ የሚመሰረት አይደለም፣ ሌጋል አምብሬላ ብቻ ነው የሚሆን ተባለ። ሁሉም ሰው እንግዲህ ተነጋገር። አብዛኛው ሰው ወደዛ ሲሄድ አንደኛ በአዋጅ የወንጌላውያን በአዋጅ መብት ማግኘታቸው ማንም የሚጠላ የለም። ግን ይሄ ምን ኮንስኮንስ አለው የሚለውን ብዙ ሰው አላየም። እንግዲህ በኢትዮጵያ ሕግ ውስጥ በፍትሐ ብሔሩ በ1952 በወጣው ፍትሐ ብሔር ሕግ አንቀጽ 400 አካባቢ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስተቀር ሌሎች ሃይማኖቶች ሁሉ እንደ ተራ ማህበር ይቆጠራሉ የሚል አንቀጽ አለ። ህገ መንግስቱ ግን ያው ሃይማኖትና መንግስት የተለያዩ ናቸው፣ መንግስታዊ ሃይማኖት የለም ብለዋል። አሁን ግን ወንጌላውያንና እስላሞቹ በአዋጅ ይህ መብታቸው ይከበር ስለተባለ ያ ነገር ሂዶ ተሄዷል። ያ ሂደት በዛው ውስጥ ያለፍንበት መንገድ እጅግ ከባድ ለህብረቱ ሁሉና እጅግ ከባድ እና በጣም ከባድ የነበረ ነው። እንግዲህ እግዚአብሔር ረድቶን እግዚአብሔርም ደግሞ የፈለገው ስለሆነ ተቋሙ ቆሞ በሞራልም በማንኛውም ነገር ስታንዳርዱ ወይም ልኩን አሳይቶ አሁን ሰዎች ገብቷቸዋል ብዙ ነገር። እንዳውም ለተወሰነ ጊዜ እኛ 4ቱ ቤተ እምነቶች ነበር ቤተ እምነቶች እና በሌሎች ብዙ ሆነን ህብረቱም ጭምር ውጭ በኋላ ተነጋግረን አንዳንድ ነገር አስተካክለናል። አሁንም እየተስተካከለ መሄድ ያለበት ብዙ ነገር ሊኖር ይችላል። ግን አይ ቲንክ ትልቁ ቻሌንጅ እሱ ነው የነበረው። አንዳንዶቹ እኛ ሊሚትድ የሆነ በቃ ከሌጋል አምብሬላነት ሌላ አብሮ የማምለክ አብሮ እንትን መሆን የለበትም ስንል በአዋጅ መብት ማግኘታችንን የተቃወምን አስመስለው ለማቅረብ ይሞክራሉ። ያው ካራክተር አሳሲኔሽን የሚባል ነገር አለ ታውቃላችሁ። በህይወት እያላችሁ አንዳንድ ሰው እናንተን ገሎ ይጨርሳችኋል ማለት የማይቀባችሁ ቀለም የለም እና እሱም እያለፈ ነው። ግን ስቲል ወደፊት እንግዲህ አሁን አዲስ ደንብም እንዲሰራ ተደርገዋል። አሁንም ብዙ የሚሻሻሉ ነገሮች አሉ። በጸሎትም በትዕግስትም የኢትዮጵያ ቤተክርስቲያን ወዴት ነው የምትሄደው? የነገ መንገዷ እንዳያስፈራ በጣም መጠንቀቅ ያስፈልጋል። እንደ ቴዎሎጂ ተማሪ ያው እስከቶሎጂ እንደሚያጠና ሰው አሪዩ ፔሲሚስት ብሎ አንድ ሰው ሲጠይቅ አንዱን አያም ፔሲሚስት ኦፕቲሚስት ብሎታል እና መጀመሪያ ይሄ ሁሉ ሊሆን ሲጀምር ቤዛችሁ ሊመጣ ቀርቧልና አሸክባችሁ እዩ ስለሚል ማለት ነው። እንዲህ ይሆናል፣ ሐሰት ይበዛል፣ እንዲህ ይሆናል ካለ በኋላ ግን ይሄ ሁሉ ሊሆን ሲጀምር ቤዛችሁ ሊመጣ ቀርቧል ስለሚል የመጨረሻው ዘመን ያው በመጨረሻው ዘመን የሚያስጨንቅ ቀን እንዲመጣ ይሄ ነው ወቁ ስለሚል በማርቆስ 13 በማቴዎስ 24 በማርቆስ 13 ሉቃስ 21 ይመስለኛል ክርስቶስ ስለ ምጽአቱ ሲናገር መጀመሪያ መስመር ላይ ያስጠነቀቀው ማንም እንዳያስታችሁ ተጠንቀቁ ብሎ ስለሆነ
በመጨረሻው ዘመን ክፎችና አታላዮች እየሳቱና እያሳቱ በክፋታቸው እየባሱ ይሄዳሉ ስለሚል ትልቁ ቻሌንጅ ወደፊት ለቤተክርስቲያን እኔ የሚመስለኝ አንዱ የሐሰት ትምህርት ነው። ሁለተኛ ሞራልን ኮምፕሮማይዝ ማድረግ ነው። የቅድስናን ደረጃ ዝቅ አድርጎ ለማየት የመሞከር ነው እና አንድ ኢትዮጵያዊ እና እዚህ አሜሪካ መጣ አሉና የሰማሁት ነውና አሜሪካ መጥቶ የማይሆን ነገር አየ በኢየሱስ ስም ሲል እና ሴት ስተሸች በኢየሱስ ስም እያለ ሲጮህ ቆየና ከዛ ወንድና ሴት ሲሳሳሙ ጌታ ይመስገናል አሉ እና ዛሬ አንዳንዱ ኃጢአት እጅግ የከፋ ስለሆነ ለኃጢአትም ደረጃ እንዳንሰጥ በጣም መጠንቀቅ ያለብን ዘመን ነው። የእግዚአብሔር ቃል አይለወጥም። የእግዚአብሔር ቅድስና ስታንዳርድ አይለወጥም እና ስለዚህ አንዱ ትልቅ ፈተና ወደፊት ኦልሬዲ ያ ፖስት ሞደርኒዝም የምንለው ያው ታውቃላችሁ በጣም ከባድ ጊዜ ነው። እንግዲህ የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን ብሎ ጌታ ጠይቋል። ከባድ ጥያቄ ነው። ሁላችንም ያው ቻሌንጆቹ ወደፊት ብዙ ናቸው፣ ግን እስትንፋሳችን በውስጣችን እስካለ ድረስ ሁልጊዜ እውነትን በፍቅር እኔ አንዱ የምጠላው ምንድን ነው ሐሰት ለመቃወም ብሎ ሰው መስደብ እኔ አልደግፍም። የሰውን ዲግኒቲ መንካት፣ ሰዎችን መስደብ በጣም ትክክል አይደለም። እውነትን በፍቅር መናገር ይቻላል እና በእግዚአብሔር ምሳሌ አርአያ የተፈጠሩትን ሰዎች ክርስቶስ የሞተላቸው እኔ መንግስተ ሰማያት አስገቢና አስወጪ አይደለሁም። አንድ ሰው ከክርስቶስ ጋር ያለው ልዩነት ህይወት ትክክልነት መጽሐፍ ቅዱሱ ይነግረኛል። እውነት ግን በዚህ ፖይንት ላይ ልክ አይደለህም ብዬ ልነግረው እችላለሁ። የድሮ ማስታወሻዎችን አየሁ። ድሮ ቴዎሎጂ ስኩል ከመግባት በፊት ድሮም ስለ ሐሰት ትምህርት አስተምር ነበርና የሚያስቅ ነው። ያኔ እንትኖቹን አይቻለሁ እና ስለ ኦንጂሰስ፣ ጀሆቫ ዊትነስ፣ ባሂዝም፣ ስለ ሞርሞን እና የመሳሰሉት መመናን አስጠነቀቅ ነበር እና አይ ቲንክ አንዳንዱ ስህተት ግልጽ የሚታይ ነው፣ አንዳንዱ ቡራቡሬ ነው። ከለሩን በቀላሉ መለየት አስቸጋሪ ነው። ምክንያቱም ሐሰት ሁልጊዜ ግማሽ እውነት ከሆነ ሐሰት፣ እውነትን በከፊል ማቅረብ ሰይጣንም ለሔዋን የነገራት እኮ በከፊል እውነት አለችበት ውስጡ እና ማንም እንዳያስታችሁ ተጠንቀቁ የሚለው ይሄ አንዱ ቻሌንጅ ነው ለማለት ነው። ሶሪ ወደ ስብከት ገባሁ። አስተሪ አንተ የፈለከው እንድትናገር ስለምንፈልግ በጣም ደስ ይለናል። ቶት እንትናችንን ላይኑን እንደዚህ ገመዱን እንዳይስት በጣም እንትን እያደረኩ ነው ያለሁትና ሰዓት እናንተ ጋር በጣም ሄዷል አይደል? አዎ ዛሬ እንግዲህ እንቅልፍ ልትከለክለኝ ነው። ስንት ነው አንተ? ሚድናይት አልፏልና ሚድናይት አልፏል ቀረማ ሚድናይት አልፏልና እንግዲህ በዛው ኦልሞስት ያ እና በዛው ዋን ሊሆን ነው። የአብያተ ክርስቲያናት ህብረት መሪ ጠንካራ እንደሆነ በዛው ለማሳየት እንጠቀምበታለን ይህንን ፕሮግራም። በጣም ጌታ ብርታት ሰጥቶሃል። እግዚአብሔር ይመስገን። በጣም ደስ ይለናል። እንግዲህ 50ኛ ዓመት የብዙ ቸርቾች ነው። ባለፈው ዓመት የይርጋለም ሙሉ ወንጌል አጥቢያ 50ኛ ተከብረዋል። የባሌም እንደዚሁ ከክብረናል እና 50 ዓመት እንግዲህ ቀላል ነገር አይደለም። የወርቅ የወልዩ ነው የሚባለው እና አንድ ቦታ ምን አልኩ፣ ይህን ያህል ዘመን እንደምንኖር ባቅ ኖሮ ፈሪ ነበረ የሚወጣኝ ብዬ ነበር እና እኛ ያን ጊዜ በቃ ማይቼውንም ቢሆን ለመሞት ዝግጁ ነን። እያንዳንዷን ቀን ስንወጣ በሰላም መመለሳችንን እግዚአብሔር ብቻ ነው የሚያውቀው። ግን እየፈራን ሳይሆን ምንም ሊመጣ ይችላል። በዚህ አጋጣሚ እኔ ሞት ምን እንደሚመስል አንድ ቀን ፊት ለፊት ተገናኝተን ነበር ለትንሽ እና እኛ የታሰርንበት ገናሌ ይባላል። ወይኔ ቤቱ ጎባ፣ ለምን ገናሌ እንደሚሉት አላውቅም።
ኢዲዩ ተብሎ የቀድሞ ባለስልጣኖች ታስረዋል፣ እኛም ታስረናል። በአብዮት አንጻር ተብሎ የታሰረ ሰው የመገደል እድሉ በቃ ምንም የታወቀ ነው። እና አንድ ቀን እንግዲህ ግቢ ውስጥ ነው የምንውለው። ልክ 11 ሰዓት ሲሆን ወደ ውስጠኛ ግቢ ያስገቡናል እና ከገባን በኋላ የወታደር መኪና መጥቶ የታጠቁ ወታደሮች አሉ። አንዱ ቆመዋል፣ ሌሎቹ መስኮት ከፍተው መሳሪያ ደግነዋል። ጻድቁ አብዶ ተብዬ ተጠራው። ድሮ እነ ጻድቁ ነበር የሚባለው፣ ያለታ ጻድቁ ተብዬ ተጠራው። ከዛ ልክ ስጠራ ትልልቆቹ ሰዎች ኢዲዮ ተብሎ የታሰሩት ሰዎች ምን ማለት ጀመሩ? ይሄ ልጅ ገደለው ማለት ነው ይሄ ሰውዬ ይላሉ። እና እኔ ጆሮ ይሰማል። እኔ የዛሬዎቹ ሁለቱ እዚህ ሀገር ያሉ ፕሮፌሰሮች አለማየሁ መኮንንና ባደግ በቀለ ዞር ብዬ አየኋቸውና ይሄ ሰውዬ ገደለኝ ማለት ነው ብዬ ወደ ፖሊሱ ሄድኩ። ስደርስ እጄን ሰጠው፣ ያ በካቴና እንዲያስረኝ ማለት ነው። ምክንያቱም ያን ጊዜ መኪና መጥቶ 11 ሰዓት እዛ ግቢ ከቆመ እናንተ ከጠራችሁ ለመገደል ነው የምትወሰዱት፣ የታወቀ ነው። ከዛ እጅ ስሰጠው ግባ ወደዛ አለኝ። ወደ አዛዡ ቢሮ አመለከተኝ። ገባው። ስገባ እሱ ሽጉጥ ፊቱ አስቀምጧል። ማከሮ ሽጉጥ ነው። ጠረጴዛው መታና በለ ይኸውልህ፣ ጊዜም የለህም ምርጫም የለህም፣ አቋምህን ንገረኝ፣ አቋሙን ጠይቀው ተብያለሁ አለ። እኔ ደግሞ የትኛውን አቋሚ ነው ይህ አፓ አለው ቪዲዮ አለው የሚባል ያኔ እንደዚህ እና አላቅልም አቋምን አለኝ። ከዛ እኔም አሁን ፍርሃቱ እየለቀቀ ይመጣና ሃይማኖቴን እንደ አንድ አቋም ወስደህ ከሆነ እችን ታህል አለወጥኩም አልኩት። ከዛ ትበሰብሳታለህ አለኝ ማለት ነው። ከዛ እኔ መልሼ የሚበሰብሰውን እግዚአብሔር ያውቃል፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ብሏል ጌታ፣ በሞትም ከሞት ያስነሳልኛል ለጌታ ይሁን ስለው ሰውየው ምን ቢለኝ ጥሩ ነው፣ አንተ ደረቅ ክርስቶስ ያድርግህና እኔም ተሰቃየሁ በአንተ ምክንያት። እዚህ ትተህ እዛ ወደ ደቡብ ብዙ አሉ የአንተ አይነቶች፣ እዛ አትመለስበትም አለ። እንደ ሃይማኖት እኮ ቆሸሸ ሸሚዝ አይደለም የሚወለቅ አለ። ከዛ በኋላ ውጣ አለኝ። ወጣሁ። አሁንም ወታደሩ ጋር ሄጄ እጄን ሰጠሁት በካቴና እንዲያስረኝ። አንዴ በተደፍ አለኝና ግባ ወደዛ ወስላሃት እና በኋላ ለምን እንደዛ እንዳረጉ ምስጢሩን በኋላ ነው የሰማነው። ምንድን ነው እነ ጻድቁ አቋማቸውን ቢለውጡ ለአብዮቱ በጣም ጠንካራ ካድሬ ይወጣሉ ተብሎ ያሰረን ሰውዬ ካድሬዎች ናችሁ ወይ ብሎ ነበር። አዎ አልኩት። እኔ የማን የኢየሱስ ካድሬዎች ነን ብየዋለሁ። አሁን የኢየሱስ ካድሬዎችን የአብዮቱ ካድሬ ብናረጋቸው ለሀገሪቷ በጣም አስተዋጽኦ ያደርጋሉ ተብለን ነበር የተፈተን ነው። እኛ የኢየሱስ ካድሬዎች እስካሁንም የኢየሱስ ካድሬዎች ነን። እንግዲህ ካድሬ የሚል ትርጉሙ የአሁኑ ሰው ካላወቀ ፕሮፓጋንዲስት ማለት ነው። የዛ የርዕዮተ ዓለሙ አራማጅ ሰባኪ፣ ስለዛ ጉዳይ የሚያስተምር ማለት ነው። እና ኢት ዋዝ ሪሊ ቻሌንጅ። ግን እኔ አሁን የሚገርመኝ ይሄን ያህል ዘመን እንደምኖር ባቅ ኖሮ በጣም የመጨረሻ ፈሪ ነበር የሚወጣኝ። እና ምክንያቱም ስለአንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን የሚለውን ጥቅስ አምነን በየዕለቱ በሞት ሸለቆ እንኳን መካከል ቤት አንተ ከኔ ጋር ከሆን አልፈራም እያል በቃ ኤኒታይም ህይወታችን የሚገርመው ሌላ ቀርቶ እንኳን ይሄ ያል ኃጢአት መናዘዝ፣ ህይወትን ሁልጊዜ መመርመር፣ የበደለኝ የሚመስለኝ ወይ የበደልኩት የሚመስለውን ሰው ይቅርታ መጠየቅ፣ እሱ እንደተጠበቀ ሆኖ ሌላ ቀርቶ አካላዊ ንጽህናችን እንኳን ተመተን ከኋላ ሜዳ ላይ ብንወድቅ ወዲያው እንደው ማይሆን ነገር እንዳይታይብን ብለን የአካላዊ ንጽህናችን እንኳን በየቀኑ ነው የምንንከባከበው ማለት ነው። ግን ሰው ስለፈለገ ሰው አይሞትም፣ ለመኖር ስለፈለገም ሰው አይኖርም። የሰው እስትንፋስ በእግዚአብሔር እጅ ስለሆነ ነው እንግዲህ ብዙዎቻችን እዚህ የደረስነው። እግዚአብሔር ደግሞ ህዝቡን ያው
አብዝቶ ባርኮ አንዳንድ ብዙዎቹ የብዙ ነገር ሰዎች ሆነው በየፊልዳቸው እንደጸጋቸው ዛሬም ጌታንም ያከብራሉ፣ ቤተክርስቲያንም ያገለግላሉ። ስለዚህ የአሁኑ ቻሌንጅ ደግሞ ያው ቅድም ያልኩት ነው። እንግዲህ የአሁኑ ቻሌንጅ አሁን ፊዚካሊ አንደበደብም፣ ግን ነፍሳችንን አእምሯችንን የሚያውኩ የሚረብሹ ሁልጊዜ ያው ለእውነት መቆም መቼውንም ቢሆን ሁልጊዜ አስቸጋሪ ነውና አብዛኛው ሰው የተቀበለው መቀበል በጣም ቀላል ነው። ግን ደግሞ እውነትን ይዞ መኖር ደግሞ እሱ ራሱን የቻለ ቻሌንጅ ነው። አሁን ፖስት ሞደርኒዝም ያው ሁሉ ነገር ከአንጻራዊነት ነው የሚታየው። እጅግ የከፉ የኃጢአት ልምምዶች ስላሉ አሁን ኃጢአት ደረጃ ይኖረዋል። ቅድም ሰውየው በኢየሱስ ምስል ቆይቶ እግዚአብሔር ይመስገን እንዳለው አይነት ከባድ ዘመን ነው። ግን ለዚህም ዘመን የሚበቃውን ጸጋ እግዚአብሔር ይሰጠናል ብዬ ነው። ጌታ ኢየሱስ ይባርክ። በጣም ድንቅ ነው እንዳልከው ነው። ይሄኛው ዘመን እንደሚመጣ ብናስብ ማንናገራቸው ብዙ ነገሮች አሉ። እኔ እንኳን በራሴ እድሜ የማስታውሰውን ነገር ሳየው ለሞት የሚሰጡ ነገሮች መካከል እንኳን ገብተን ያልኳቸውን ነገሮችን ያስታውሳለሁ። በቃ ማለት ሰዎች ሊገሉ የሚችሉባቸው ቦታዎች ላይ ገብቼ ምንም አይመስለኝም ነበረ ስናገር እና እንዳልከው ይሄኛውን ላይፍ ብናስበው ትንሽ እንጠነቀቅ ነበር። የእግዚአብሔር ጥበቃ ቤተክርስቲያንን እዚህ ሁሉ ቻሌንጅ ውስጥ እዚህ ደረጃ በማድረሱ ክብርን ለእግዚአብሔር ብቻ እንድንሰጥ እንገደዳለን። በቃ ይህንን ሁሉ ያደረገው እግዚአብሔር ነው። የረዳን፣ ያገዘን፣ የደገፈን ቻሌንጆች አሉና እነሱን ቻሌንጆች እንግዲህ እናንተ አልነበራችሁም። ወደኋላ ተመልሳችሁ ወይ ወደ ውጭ ሀገር መሄድ አለባችሁ። በተደራጀ መንገድ እንደዚህ የተጻፈ ወደኋላ ሄዳችሁ ባዮግራፊ አንብባችሁ የምታዩት ነገር አልነበረም። ሰው ሁሉ ያው ወንጌልን ለመስበክ ለማገልገል ሩጫው ያንን የመከራ ዘመን ለማሳለፍ ነው እና አሁን የተጻፉ ያሉ ነገሮች አሉ። ያንተም ደግሞ የህይወት ታሪክ ኦልሞስት እንግዲህ እያለቀ እንዳለ ነው የማውቀው እና እሱ ደግሞ ሲወጣ ትልቅ ላይብራሪ ነው የሚሆንልን እና ፓስተር የጌታ ኢየሱስ ይባርክ። መጨረሻ ማነሳልህ ነገር ከዚህ ካለፉት ከግጭቶቹ ከንትርኮቹ ከአንዱ አንዱን የሚበድልበት የመበዳደል ህይወት ውስጥ በፖለቲካውም ዓለም በማህበረሰብም መካከል አንዱ በአንዱ የሮሮ ህይወት፣ የሀዘን ህይወት፣ ቀን እስኪወጣ የመጠበቅ ህይወት ሰው በቂምና በበደል ታስሮ ባለበት ሁኔታ ውስጥ የጻፍከው መጽሐፍ አለ እና ባለፈውም የተወሰነ ፕሮግራም ሰርተንበታል። ነገ በዲኤምቪ አካባቢ ላሉ ወገኖች ትልቅ እድል ተዘጋጅቷል። እስቲ ስለሱ ፕሮግራምም እንዳው በቃ ጠቅላላ አድርገህ ዲቴሉም መሄድ አያስፈልግም። ያው ዲኤምቪ ያሉ ሰዎች መጥተው ያንን ፕሮግራም እንዲካፈሉ ኢንቫይት ታደርጋቸዋለህ እና ግን ያለፉትን ነገሮች ጋር እያይዘ ትንሽዬ ነገር አንድ 3-4 ደቂቃ። ይሄ እንግዲህ አሁን እዛ ቅድም ያልከው ቦታ አካባቢ የሚካሄደው በኖርዝ አሜሪካ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እነ ዶክተር ቤዛለም የሚያስተባብሩት ነው። እኔ ወደዚህ ለስብሰባ ሲመጣ የተወሰነ መጽሐፍ ቢመጣ የሚል ያው ተነጋግረን ነው የመጣው። ስለዚህ አሁን ፓስተሮች የሆነ ስልጠና ነበራቸው ባለፉት 3 ቀናትም እዚህ አካባቢ ያሉት። አሁን ቡክ ሪቪውም እኔም የተወሰነ በልቤ ውስጥ ያለውን ከዚህ አንጻር ለመጋቢያን በሙሉ ጊዜ ቤተክርስቲያን ለሚያገለግሉትም የሚመጡ ሌሎች ምዕመናንም ይኖራሉ፣ የማካፍለው ይኖራል። መጽሐፉን የሚገርም እኔ 17 ዓመት ስል ነበረ፣ ግን አሁን የማገኘው መረጃ ሁሉ በጣም የሚገርም ነው። አንዱ ልጅ ናይሮቢ ራሱ ተማሪ ሆኜ እንደሰበኩ ነገረኝ እና ሌላ ሰውም እንደዚሁ አሳሳ ተጣልተን እኮ ልታስታርቀን መጥተህ መጽሐፉን ስታስተምረን አብድዩን እንዳውም እኛው እዛው ታረቅን አለኝ። መጀመሪያ በቤተክርስቲያን አውድ ነበረ ያሰብኩት። በኋላ ግን ሳየው እኛ ሀገር እየሆነ ያለው ነገር
ከዚህ በፊትም የሆነው ነገር የኤዶማውያን የቂምን አለመርሳት፣ የጥላቻ መጠን፣ የበቀል ፍላጎታቸው መነሻ መሰረቱ የሁለት ወንድማማቾች ነው። ከአንድ ማህፀን የወጡ መንትያ፣ እርግጥ አይደንቲካል አልነበሩም፣ ግን ስቲል ከአንድ እናትና አባት የተወለዱ መንትያ። በእነሱ ከማህፀን ጀምሮ የነበረው መገፋፋት የምናውቀው ነው። እዛ ታሪክ ብዙ አልሄድም፣ ግን መጀመሪያ ተበደው ኤሳው ይመስላል በዘፍጥረት መጽሐፍት፣ በሙሴ መጽሐፍት በተለይ። በኋላ ግን እነሱ ከ450 ዓመት በኋላም ቂም አይረሱም። እንደገና ከስንት ዓመት በኋላም እንደገና አይረሱም እና ከዛ በኋላ እንዳውም ሁለት ምክር ግብረ አበሮቻቸውን አዘጋጅተው ሁለት ነገር አሉ። አንደኛ የእግዚአብሔር ምክር ከራሳችን እንጣል አሉ። ሁለተኛ ህዝቡን ከህዝብ መካከል እናጥፋ አሉ እና በአንተና በህዝብ ላይ ተማከሩ ይላል መዝሙር 83። ኤክስትሪምሊ ሄደው የእስራኤልን አምላክ እስከ መጥላት ነው የሄዱት እና ጥላቻ ልብ ውስጥ ሰርጾ ከተቀመጠ እጅግ አደገኛ ነው ለማለት ነው። እና ምናልባት ፌስቡክ ላይ ያልኩት ነገር አለ። ጥላቻን አምቆ ቂምን አርግዞ መራርነትን እየተንከባከቡ ለበቀል መዘጋጀት ይጎዳናል እንጂ አይጠቅመንም። እና በዋናነት ዋናው መልእክት ይሄ ነው። ለራሳችን ጤንነት፣ አካላዊ፣ መንፈሳዊ፣ ስነልቦናዊ ጤንነት ስንል መቼም መበዳደል ይኖራል። አንዱ ሌላውን ሰው ሊጎዳ ይችላል። እግር ከእግር ይጋጫል እንላለን እኛ እና ጥርስም አንዳንዴ ምላስን ይነክሳል ራሱ። ግን ሆን ብለው ክፉ አስበው ክፉ የሚሰሩ ሰዎች ቢኖሩ ክፉን በክፉ አታሸንፍ፣ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል እግዚአብሔር ቃል። በጣም ከባዱ ቅድም አንዱ የሚያነሳው በአማኞች በወንድሞች የሚደርስብን ነው። ከሌላውማ ኤክስፔክት እናደርጋለን፣ ግን ሰው የሚበድል ሰው አንዳንድ ጊዜ የራሱን ጻድቅ አድርጎ ነው ሌላውን የሚበድለው እና ከባድ ቃላት ካፋቸው የሚወጣ ሰዎች አሉ። እንዲህ ጌታ እንደዚህ ያየኛል እንደ እስክትሉ ድረስ ማለት ነው። እኛ በተለይ ሊደርሺፕ ውስጥ ውሳኔ ስትሰጡ ውሳኔው የሚያስከፋቸው ሰዎች አሉ፣ የሚያስደስታቸው ሰዎች አሉ። አቋም ካላችሁ አቋማችሁ ሰውን ሁሉ አያስደስትም። በቃ ከመሬት ተነስቶ ምንም አያውቃችሁ 15 ደቂቃ ከእናንተ ጋር ያልቆመ ሰው እንዳትሸጡ እንዳትለወጡ አርጎ ሲናገር እንደዚህ አይነቱን ሰው እንዴት ነው ይቅር የምትለው ነው? እና ጴጥሮስ የጠየቀው ባልንጀራዬ በቀን ውስጥ ስንት ጊዜ ቢበድለኝ ነው ስንት ጊዜ ይቅር ልበል ብሎ እንደው በጣም ቸር ሆነና 7 ጊዜ አለ። ጌታ ኢየሱስ ደግሞ ምን አለው? 7 ጊዜ 7 እንጂ 7 ጊዜ ብቻ አልልህም ብሎ የሰጠው ምሳሌ አለና በአሁኑ ዘመን በጣም ከባዱ በተለይ በአማኞቹ መካከል አንዱ ችግር እንግዲህ ይሄ አንደኛ ከግል ህይወት ይጀምራል፣ ከራሳችን ህይወት። እኔ በግሌ መራርነትን ማስተናገድ ሃርበር ቢተርነስ የሚባል ነገር አለ። አይ ሹድ ኖት አይ ውድ ኖት ቢተርነስን ሃርበር ማድረግ ወደብ እንዲቀመጥ እኔ ልብ ውስጥ ወደብ መስጠት ለቢተርነስ ለምሬት ጥሩ አይደለም ነው፣ ይጎዳል ግለሰብ። ሁለተኛ እንደ ፋሚሊ እንደ ቤተሰብ፣ ሶስተኛ እንደ ቤተ ክርስቲያን፣ አራተኛ እንደ አገር። ይሄ በጣም አደገኛ ነው እና በእውነቱ ይሄን መጽሐፍ በአገር ቤትም ያው አድዋ መታሰቢያም ሲመረቅ በኋላ ቀጥና ሁለት ደግሞ ለብቻ ሙሉ ወንጌሎች በየከተማው አዋሳም፣ ሻሸመኔም፣ አርባ ምንጭም ብዙ እንዳውም የፖለቲካ ሰዎችም ጭምር ያው ይሄ ለእኛም ለሀገር ጭምር የሚያስፈልገን ነው፣ ይሄ ትልቅ አስተዋጽኦ ነው ብለው የሚቀበሉ የተቀበሉ አሉ። እንግዲህ እግዚአብሔር ለፍሬ ያርግልን ነው የምለው ይሄንን። እኔ ግን ከራሴም ካለፍኩበት በእኔም ላይ ከደረሰ እኔም ሌላ ሰዎች ጎድቼ ሊሆን ይችላል። መቼም ራስ ሲቆርሱ ያዘንሱ ይባላልን። ብዙ ጊዜ ሰው የራሱ አይታየውም፣ ግን አምሹር በእኔ ምክንያት የተጎዱም አሉ፣ ይቅርታ ጠየቅናቸው ሰዎች አሉ። ከነዚህ ሁሉ በመነሳት በተለይም የእግዚአብሔርን ቃል ደግሞ ትንቢተ አብድዩን እንግዲህ ማይነር ፕሮፌትስን ስማር ነው በደንብ የገባኝ።
በአገር ኮሌጅ በነበርኩበት ጊዜ ትንቢት አብድዩ ላይ ሳይ ለካ ኤርሚያስም ላይ አለ። አብድዩ 21 ቁጥሮች አሉት። ኤርሚያስ 49 ከ7 እስከ 22ም እንደዛው ነው። እና እነዚህ ህዝቦች መጽሐፉ ምን ይላል? የዘላለም ጥል ስላለ ይላል። አንድን ነገር ለዘላለም መጥላት ምን ማለት ነው? ይቅር ያለ ማለት፣ ቂመኝነት እና ብድራትን ለማስከፈል መፈለግ፣ ደም አለመጥላት፣ እነዚህ በጣም አደገኛ የሆኑ ኃጢአቶች ናቸውና ሰዎቹ ወዴት ሄዱ? ከዛ ደረሰብን የሚሉትን ለመበቀል እጅግ ሩቅ መንገድ ነው የሄዱት እና የኤዶማውያን ኃጢአት እኔ ጣምራ ነው እላለሁ። ትዕቢትና ትምክህት ነው፣ ግፈኝነትና በቀለኝነት ነው። ወደዛ የመራቸው አለ ዝርዝር። ግን በቃ እኛ በጣም የሚያሳዝነው ግን ያው ሰው የሚዘራውን ስለሚያጭድ እነሱ ባልደረቦቻቸው ያረጓቸው አጋራውያን፣ ሞዓባውያን፣ አሞናውያን የሚባሉ አንዳንዶቹ ከኢንሰስት ሴክስ የተወለዱ አንዳንዶቹ ማይሆን አይነት የሆኑ ሰዎች ተሰባስበው ነው ህዝቡን እናጥፋ ያሉትና በኋላ እነዛው ሰዎች መልሰው እነሱን ደግሞ ሌላ ሀያል ጠላት ሲመጣ አሳልፎ ሰጧቸው እና ሾላ ጣሪው ይላል የሀገሬ ሰውና ጉድጓድ ለቆፋሪው ነው ጉድጓድ የሚሚስ ይወድቅበታል ስለሚል ይሄ በጣም መጠንቀቅ ያስፈልጋል እና ከመጀመሪያ የእኛን ልቦና የእኛን ልብ ከእንደዚህ አይነቱ ነገር በእግዚአብሔር ጸጋ መጠበቅ አለብን ነው በዋናነት መልእክቱ ይሄ ነው። እንደ ግለሰብ እኔ ከተፈወስኩ፣ እንደ ቤተሰብ ከተፈወስ፣ እንደ ቤተክርስቲያን፣ እንደ ሀገር ልንፈወስ እንችላለን። ይሄ ማለት ግጭት አይኖርም አይደለም፣ ግን እጅግ የከፋ ጥላቻ፣ የማይሆኑ ትርክቶችን እያባዛን ወደ እርቅም ወደ መቀባበል ሪኮንሳይልድ እና መከባበር ወደ መከባበር የማይወስዱንን ነገሮች የበለጠ በቃ ለጥጠን የምንሄድ ከሆነ እርስ በርሷ የምትላይ መስጠቷ ትጠፋለች ስለሚል እግዚአብሔር ቃል ለትውልድ ምንድን ነው የምናበረክተው? እኔ ይህንን በፖለቲከኞቹ ዘንድ በብዙ ቦታዎች ተናግሬ ያውቃለሁ። በሀገራችን ላይ ምሳሌም ሰጥቼ ያውቃለሁ እና አንዳንድ ጊዜ ምናልባት አይታችሁ አንድ ቦታ ላይ አሁን በቅርብ ጊዜ የሞቱት ሙፍቲ ኢብራሂም እና እኔና አሁን እዚህ ኒውዮርክ ያሉት አቡነ ጴጥሮስ ስናለቅስ ሰዎች ዝም ብሎ ለፖለቲካ ተጠቀሙበት። እኛ እናቶች ሁላችሁም የእኛ ልጆች ናችሁ፣ የኢትዮጵያ እናቶች እስከ መቼ ነው የሚያለቅሱት ሲሉ እኛም ልባችን ውስጥ ስላለ ያ ነገር እናቱን የሚወድ ማንም ሰው መቼም እናት እንድታለቅስ እድሜ ልኳን በመከራና በሰቆቃ እናት እንድትኖር አስፈላጊ አይደለም እና እኔ እችን ብዬ ልጨርስና መጽሐፉ ላይ በኋላ ልታነቡ ትችላላችሁ። እኔ ከታላቅ ወንድሜ ጋር የሆነ ፕሮብሌም ነበረኝና በቃ በኋላ አቅም ሳገኝ እንትን ላረግ ስፈልግ ያሸነፈኝ እሱ ምን ብሎ ነው እናታችን እኔና አንተንስ ብታጣ ምን ምትሆን ይመስልሃል ሲለኝ አለቀስኩ እና ለእናቴ ብዬ ትቻለሁ አልኩት እና አንድ ስብሰባ ላይ የፖለቲካ ስብሰባ ላይ አገር እናት ናት፣ እኛ ኢትዮጵያኖች ሀገራችን እናት ብለን ነው የምንጠራው። እኛ ልጆቿ ግን እርስ በርሳችን እንደዚህ ስንሆን አገር ምን የሚሆን ይመስላችኋል የሚል ጥያቄ አቅርቤ አውቃለሁና ብዙ ጊዜ አሁን ችግሩ ምንድነው? ሁሉም የራሱ ጽድቅ ይታየዋል፣ የሌላው ኃጢአት ይታየዋል። ራሱን ለማየት የሚሞክር ሰው የለም። እኔ ጋር ችግር ይኖር ይሆን ወይ የሚል የለም እና እያንዳንዳችን ራሳችንን አይተን ልባችን የምሬት ማደሪያ እንዳይሆን ከልክለን የበደለንን ሰው ይቅር ብለን እኛም የበደልነው ካለ ይቅርታ ጠይቀን መፍትሄው ይቅርታ፣ እርቅና ምህረት ነው የሚለው የመጨረሻው ምዕራፍ 3 ላይ መፍትሄውንም ያስቀምጣል። ከልብ የሆነ የታይታ ኢሞሽናሊ ለጊዜው የሚሆን ሳይሆን ሪሊ ከልብ የሆነ መፍትሄ እሱ ነው የሚል ነው እላለሁ። እግዚአብሔር የባርክ ፓስተር። በጣም ዲፕ ነው የእውነት ዲፕ ነው። ከቴዎሎጂካል ኮንስትራክቱ አንስቶ እስከ ሬሌቫንሱ በዚህ ሰዓት ፕሮፌቲክ ነው ሚኒስትሪው። መጽሐፉ ፕሮፌቲክ የፕሮፌት ነው የማይነር ፕሮፌት አንዱ ግን
ይሄንን መጽሐፍ ከልባችን እኔ እንደዛ ላለው ፓስተር እኔ ከልቤ ኢትዮጵያ ይሄ የዚህ መበደልና የመበደል አዙሪት ውስጥ ጊዜ ጠብቀን የምንበድልበት ስንበደል ሮሮ ውስጥ የምንገባበት ይሄ ቪሸስ ሳይክል የሚባለው የምንወጣበት እንዲሆንልን እንደ ህዝብ ሁል ጊዜ በተስፋ ብቻ ሳይሆን በሌላው ዓለም እንደተደረገው አሸናፊው ማግናኒሚቲ የሚያሳይበት ምንድነው ልበሰፊነት የሚያሳይበት ተሸናፊው ደግሞ ነገሮችን በሂዩሚሊቲ በትህትና የሚቀበልበት እንደዛ አይነት አዙሪት የምንወጣበት ሁልጊዜ ተስፋ በተስፋ ብቻ የማንኖርበት በቃ እንደዚህ ይሆንልን ይሆን እያልን እንደዚህ ኢትዮጵያ እንደዚህ አይነት ጊዜ ላይ ትመጣለች ወይ እያልን ሁልጊዜ የማንኖርበት እንዲሆን እኛ ውጪ ያለን ሰዎች ሁሉም ሰው ጠባጫሪ አይደለም፣ ሁሉም ሰው ደግሞ ሰላም ፈላጊ አይደለም። ነገር ግን ሁላችንም ራሳችንን እዛ ጫማ ውስጥ እየከተትን እናያለን። ሁሉ ጊዜ ቫይለንስን ይወልዳልና ቫይለንስ ሲሪየስ ነገር ነው። ይሄ ለወንጌላውያን ብቻ የተጻፈ መጽሐፍ አይደለም። በቀለኛውን ያጠፋዋል ነው የሚለው በፓስተር አብዱ የተጻፈው መጽሐፍ፣ በጻድቁ አብዱ የተጻፈው መጽሐፍ። ምናልባት እዛ ዲኤምቪ ያላችሁ ሰዎች 914 ሲልቨር ስፕሪንግ አቬኒው ስዊት ነምበር 204B ሲልቨር ስፕሪንግ ነው ያለው። 914 ሲልቨር ስፕሪንግ አቬኒው ብትሉ ጉግል ራሱ ያወጣላችኋል። የስዊት ነምበሩ 204B ነው እና ዶክተር ቤዛለም የሚያገለግልበት ቸርች ነው። የዚህ ሰሜን አሜሪካ ውስጥ ያሉ በዲኤምቪ ያሉ አገልጋዮች እነ ፓስተር ግብርሽም ግብረ ኃይልም አሉ ወገኖች ተሰባስበው ጥሩ ጊዜ እንደምጠኔ በጣም አይ ዊሽ ኢፍ አይ ወር ዜር ብገኝ በጣም ደስተኛ ነበርኩ። ግን የእውነት አሁን በተለይ ከምናልፍባቸው እንደ ሀገር የምናልፍባቸው የምጥና የመከራ ጊዜያቶች አንጻር ዲፕ ሪፍሌክሽን እንድናደርግ የሌላው ህመም የኛ ህመም እንዲሆን ፔን እንዲሰማን ይህንን መጽሐፍ እንድታነቡ ጋብዛችኋለሁ። ሮሮ በጣም ከባድ ነው። ፓስተር ጻድቁ የሰጠን መልእክት መጨረሻው መመለስ ነው። እንመለስ። ይሄ ሳይክል የኔ ተራ ደርሶ ሳይክሉን ደግሞ ያንን ነገር እፈጽመዋለሁ የምንጠብቀው ለሌላ ሳይክል የሚያዘጋጀን ነው የሚሆነው እና በቃ ዳኛችን እግዚአብሔር ነው፣ ፈራጃችን እግዚአብሔር ነው ብለን ህግን ሰጫችን እግዚአብሔር ነው ብለን የእውነት እናድርግ። ፕሮፌሰር ዶናልድ ሌቭን የሚባል ሰው ታውቃለህ ብዬ አስባለሁ። ፓስተር እንትን የሚል መጽሐፍ ጽፏል። ታላቋ ኢትዮጵያ የሚል መጽሐፍ ጽፏል። ዋክስ ኤንድ ጎልድ የሚልም መጽሐፍ ጽፏል እና ወዳጄ ነበረ፣ አሁን የለም በህይወት የሶሲዮሎጂ ፕሮፌሰር ነው እና የአንድ የሰላም ጉባኤ ለማቅረብ ኢሴ ተጋብዞ ወደ ኢትዮጵያ ሲሄድ አይ ቲንክ 2007 ይመስለኛል በፈረንጆቹ የኔን ታሪክ ጻፍኩለት። እኔ እንዴት በኢትዮ ሶማሌ ጦርነት ላይ አባቴን እንዳጣው እሱ ጋር ተያይዞ ጊዜን ይር በአንድ ዓመት በሁለት ዓመት በማይሆነው ጊዜ ታላቅ እህቴን አጣው። የዛው ጦርነት ላይ በጦርነቱ የተያያዘ የኔን ተከታይ ወንድሜን አጣው። የ3 ዓመት ልጅ ነኝ። እንደተወለደ 1 ዓመት ህፃን ልጅ ሞተ። ያ ልጅ ሲሞት በቃ ምንም እንትን አላለቀስንም አለች እናቴ። ምክንያቱም ይሄ በቃ ምንም የምታደርገው ነገር የለም። አንድ ልጅ ሲሞት ሌላ ልጅ አንስታ ነው የምትሄደው። እኔ ለሞት ተቃርቤ ነበር። እንዳውም እናቴ ስትነግረኝ ሞተ ብለን እያለቀስን እያለን ሁሉ ነው በወረርሽኝ ምክንያት ድሬዳዋ ስደተኛ ጣቢያ ሆነ። በልጅነታችን ስናድግ
የሶማሌ ፕሮፐር ሶማሌ እዛ ያለውን የሶማሌን መንግስት እየጠላን ነው ያደግነው። ምክንያቱም አባቴን ገሎብኛል። ከተወለድኩበት ሌላ ቦታ መተን ሌላ ቦታ ነው የተማርኩት። ሃይስኩልንም ኤሌመንተሪም ሃይስኩልም ሀገሬ የምለው የተወለድኩበት የምለው ጉርስም ከጉርስም ወጥቶ ነው የኔ የተወለድኩበት ከተማ ከመንደሬ ከሰፈሬ አፈናቅሎኛል። ግን በዚህ ጥላቻ ውስጥ መኖር አለብኝ ወይ ብዬ ራሴ ኮንሽስሊ አስቤ ከዚህ ጋር መታረቅ ነበረብኝ። ቀላል ነገር አይደለም። አሁን ለሰው ስትለው ያን አባትን ያደግኩት ፎቶን አላቅም፣ መልኩን አላቅም፣ ምኑን አላቅም። ግን የሶማሊያውያን ጥላቻ የለኝም። አሁን ለምን ያ ጥላቻ ከባድ ነው። አክሰስ አለኝ እኔ አሁን በዛ ጥላቻ ላይ ፖለቲካ ለመሰረት ይችላሉ። እና ይህንን ነገር ለፕሮፌሰር ዶናልድ ሌቪን ጽሁፉን ላኩለት የኔ ኤክስፒሪየንስ እና ፍቃድ ጠየቀኝ። ይህንን ነገር እንዳቀርበው ትፈቅድልኛለህ ወይ ብሎ እና ችግር የለውም በጣም ደስተኛ ነኝ ብዬው ጋበዘኝ። እዛ ኢሴ እንትን ላይ ማለት ነው ጉባኤ ላይ እነ ፕሮፌሰር እንድሪያስ የነበሩበት ጉባኤ ነው። እና ጽሁፉን አዘጋጅቶ በቃ እዛ ኦፊሻል እንትኑ ላይ የኔን ታሪክ አስገብቶታል። ለምን ብለህ ስትጠይቅ የሆነ ቦታ መቆም አለበት። በቃ የተበደለ ሰው አለ፣ የሚያለቅስ ሰው አለ። እና አሁን ባለንበት ሁኔታ ላይ ሆነን እኛ ስላልተነካን እኛ ላይ ስላልደረሰ ብለን መሆን የለብንም። በቃ ፍትህ የእግዚአብሔር ስለሆነ ከተጎዱ ከተበደሉ ሰዎች ጋር እንጮሃለን። በደልን ግን ይዘን ለበቀል እንድንነሳ ግን ሰዎችን ማነሳሳት የለብንም። እና ጌታ ኢየሱስ ይባርክ ፓስተርዬ። በጣም በጣም ደስ ብሎኛል። በጣም ነው የማከብርህ የምወድህ። ምናልባት ይህንን ፕሮግራም ከመጨረሳችን በፊት 1 ደቂቃ 2 ደቂቃ ወንድማችን ሰሙ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበረ ልጅ ነው። አፖሎጀቲክስ ስራ የሚሰራ ልጅ ነው። እናንተ ህብረት ውስጥ መሆን እፈልጋለሁ እና ብሎ እኛን የተቀላቀለ ወንድም ነው በቅርብ ጊዜ። እና ምናልባት እሱ ጥያቄ ካለው ወይ የሚናገረው ነገር ካለ ይናገርና ሌሎቹን አንዳንድ ደቂቃ እድል ሰጣቸዋለሁ፣ እንጨርሳለን። አናቆይም። ፓስተር ጌታ ኢየሱስ ብሩክ ያድርግ። ሰሙዬ የምትለው ነገር ካለ ለፓስተር እንትን በል። እሺ ዶክተር ፓስተር ሰላም ክርስቶስ ከእርሶ ጋር ይሁን። ያው ሁሉን እግዚአብሔር እንደወደደና እንደፈቀደ ነው የሆነው። በሰው ሐሳብ የሆነ ምንም ነገር የለም። እግዚአብሔር ለወደዳቸው ለመረጣቸውና የእርሱን ዓላማ እንዲፈጽሙ ለሚፈልጋቸው ሰዎች ይሄን እድል ይሰጣልና ያው እግዚአብሔር ወዶ ነው እኔም ከእናንተ ህብረት ውስጥ የተጨመርኩትና ያው ብዙ ጊዜ ማየት ትምህርቶትን እከታተላለሁ እሰማለሁ በደንብና አይከታተል የነበረውም ለኦብጀክሽን ነበር። አሁን ላይ ፖዚቲቭሊ ሐሳቦችን ስሰማ ጀስት ቼንጅ ሬዚስተንት ነበርኩኝና በጣም ሬዚስት አረግም ነበረ። ያው ለወደፊት የማወራቸው ብዙ ነገሮች ይኖራሉ። ጀስት አንዳንድ ጊዜ በዚህ አድሁማን ቢንግ ነገሮችን እንትን ስንል ትንሽ ከበድ ይላሉ። ያው ገና እየመጣውም ስለሆነ ይሄን እድል አግኝቼ እርሶን የመስማቱን ፖዚቲቭሊ የመስማቱን እድል ስላገኘው በእውነት ከልቤ ነው አመሰግነው። ያው ለወደፊት እግዚአብሔር ከፈቀደ ያው ከእርሶ እማራለሁ ብዬ ተስፋ አደርጋለሁ። በጣም ቴንኪው አመሰግናለሁ። ያው ለምስጋና ነው ዶክተር ሳሙዬ። ጌታ ኢየሱስ ይባርክ። በቃ በጣም እንወዳለን። የሆነ ግሩፕ ለማብሸቅ ግን አይደለም እኔ አንተን መወደድና እዚህ ጋር እንድትመጣ እንድትሰማው ፓስተርን የፈለኩት። በቃ እኔ ሰሙን ነው መወደው አለበ። የኔ ፍልስፍና እንደዛ ነው። በቃ ሰሙ ወደ ህብረት ሲመጣ ሻውልን እፈልገዋለሁ ወንድሜ እንዴ ዳት ኢዝ ኦንሊ ኦብጀክቲቭ አይ ሃቭ። የሆነ ሰው ለማብሸቅ አይደለም ሰሙን እኔ መወደው። እሱ ማይንድ ሴት ይኑረን። ዳት ኢዝ ማይንድ ኦፍ ክራይስት። በቃ ሰሙን ወደዋለሁ። ከኔ ጋር ደግሞ ሰው ሲለይ እናንትን ሲል ስለሄደ የሆነ ቦታ ስለሄደ አይደለም እንትን እምለው ከህብረቴ ስለተለየ
እኔ እውነት ነው የምለውን ነገር ስለጣለ ነው ማዝነው ማለቅሰው እና እንደዚህ አይነት ቪዲዮዎችም ሰርቼ ታውቃላችሁና ተባረኩ። ፓስተርን ብዙ አንይዘውም፣ ግን እንደው 1 ደቂቃ መናገር እፈልጋለሁ የሚል ሰው ካለ ይናገርና ፓስተር ለታመሙ ሰዎች ፓስተርዬ ጸልየ፣ ለተቸገሩ ሰዎች ጸልየ ባርከ እንትን እንድትል ነው የምንፈልገው። ከአረጊ አጠር አድርገህ የምትጠይቀውም ወይ የምትናገረውም ካለ 1 ደቂቃ ሰጣችኋል። ዶክተር ይቅርታ፣ አንድ ሚቲንግ ልገባ የስብሰባ አዳራሽ በር ላይ እስከ መጨረሻው ልስማ ብዬ እየጠበቅኩ ነው። ተናግሬ ልውጣ። ፓስተር ጻድቁ ተባረክ። ጌታ እድሜህን ያረዘመልን፣ እድሜ የጨመረልን ከአንተ ብዙ የምንማረው ነገር ስላለ ነው። አሁንም እድሜና ጤና እግዚአብሔር ይጨምርልህ። ብዙ እንድትናገር ቀሪ ጊዜህን ብዙ እንድትናገር ብዙ እንድትጽፍ እና ለኢትዮጵያ ቤተክርስቲያን አሁን በብዙ አቅጣጫ ሊረዳ የሚችል ዊዝደም የአይሁድ ትራዲሽን ኦልድ ቴስታመንት ላይ አንተም እንደምታውቀው የሴጅ ትራዲሽን ነው፣ የጠቢባን ትራዲሽን ነው። ጠንካራ እምነት ሆኖ እንዲቀጥል የረዳቸው በኋላም ኢየሱስ በተራራው ስብከት ያንጸባረቀው ያን የዊዝደም ትራዲሽን ነው እና የእናንተ ንግግር በጣም አስፈላጊ ነው። ያለፈው የ50 100 ዓመት የኢትዮጵያ ቤተክርስቲያን ታሪክ በስነ ስርዓት በጆሮአችን በልባችን መጻፍ መቀረጽ አለበት። እግዚአብሔር እድሜ ጤና ይጨምርልህ። በጣም ዶክተር ሻውል በጣም ተባረክ። እናመሰግናለን። እዚህ ያላችሁ ሁላችሁም ተባረኩ። መልካም ምሽት፣ መልካም ቀን። እሺ እብዬ ተባረክ፣ ኑርልን። እሺ አረጊ 1 ደቂቃ ሰጣለሁ፣ እንዲሁ እንደሱ እንትን በለን። ሰላም እንደገና። በጣም ደስ የሚል ፕሮግራም ነው። ብዙ ነገር በአእምሮ ይመላለስ ነበር። በተለይ እኔ ራሱ ወደ ጌታ የመጣሁት በደርግ ጊዜ ስለነበር እየተደበቅን እንትን እያልን ስናመልክ የነበረው እና በዛን ጊዜ ደግሞ የኢሃፓ ራሱ በጎንደር በከፍተኛ ተጽዕኖ ያደረግ ስለነበረ እንዴት በቸርች ላይ በእምነት ላይ ጉዳት አምጥቶ ነበር የኢሃፓ ወይ በእምነታችን የመዋጋት እንትን ነበር ወይ? በተለይ በበለሳ በወሎ በተለያዩ ቦታዎች በተጣሉበትን የአርባ ጸጓር ተከዜ መና ሄጄ ሰርቻለሁና